አማኑኤል አምላክነ ይሄ አማኑኤል አምላካችን ስጋው ነው። ይሄ አማኑኤል አምላካችን ደሙ ነው። ዘነሳ ምግዝተ ኩልነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ በሁለት ወገን ድንግል የምትሆን ከአምላክ እናት ከማርያም የነሳው እውነተኛ ስጋ ይህ ነው፣ እውነተኛ ደም ይህ ነው እያሉ ይሰጡናል። ያን ጊዜ እኛ ምን እንላለን? አሜን እንላለን። ምን ማለት ነው አሜን ማለት? ይሄ ስጋና ይሄ ደም የአማኑኤል እንደሆነ አምናለሁ፣ እሱም ከመቤታችን የነሳው ነው። ነፍስ የተለየው መለኮት የተዋሃደው ስጋ በእውነት አማናዊ ስጋ አማናዊ ደም ነው ብለን የምናምንበትን እንገልጣለን። ደሙንም ስንቀበል እንደዚያው አሜን እንላለን ማለት ነው። ስለዚህ በቁርባን ጊዜ የሚደረገው ይሄ ነው። ሌላው ትኩረትን መሰብሰብ ብዬ አስቀምጫለሁ። ትኩረትን መሰብሰብ ሲባል ምን ማለት ነው? በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን እናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን ሊቀ ጠበብት የኔታ ፍቅረ ማርያም የካቴድራላችን ጸሎት አሳራጊ፣ ክቡር መምህራችን ላይከ ወንጌል መምህር ቀሲስ አብርሃም የካቴድራላችን ሰባኪ ወንጌል፣ ክቡር ወንድማችን ዘማሪ ዲያቆን ዘርአ ዳዊት እንዳልካቸው፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ምስጢረ ቁርባንን በተከታታይ እየተማማርን እንገኛለን። ዛሬ የመጨረሻውን ክፍል ለመጨረስ እንሞክራለን። እስካሁን 4 ክፍሎችን በተከታታይ ተመልክተናል። ያው ቁርባን ምንድነው ከሚለው ጀምሮ የቁርባንን ትርጉም ተመልክተን ከዚያ ቀጥሎ ቁርባንን በብሉይ ኪዳን በሐዲስ ኪዳን በቅዱሳት መጻሕፍት አጠቃላይ ከዛ በኋላ ደግሞ በሊቃውንት ትምህርት ከዛ በእነ ቅዱስ ጳውሎስ ወይም ደግሞ በሐዋርያት ትምህርት የሚለውን እሱን በስፋት ስንመለከት ቆይተናል። ከዚያ በኋላ በሁለተኛ አብይ ክፍል ከቁርባን በፊት ምን ማድረግ እንደሚገባ ዝግጅቶቹን በተመለከተ ማለት ነው። እነሱንም በስፋት ተመልክተናል። ከዚያ የዛሬ 15 ቀን ያየነው በቁርባን ጊዜ ምን እንደሚደረግ ብለን ያየናቸው ነጥቦች አሉ። አንደኛ ጸሎተ ሕሊና፣ ሁለተኛ አክብሮት፣ ሶስተኛ ሰጊድ፣ አራተኛ ትኩረትን መሰብሰብና አምስተኛ ጥንቃቄ ወይም ደግሞ እንዳይነጥብ መጠንቀቅ በሚል እነዚህን 5 ነገሮችን ተመልክተናል። ጸሎተ ሕሊና ማለት የሕሊና ጸሎት ማለት ነው። የሕሊና ጸሎት ደግሞ በራሱ በቅዳሴው ክፍል አንዱ ጌታ ካስተማራቸው የሰባቱ ኪዳናት አንዱ ተብሎ በምናስተምረው ትምህርት ቅዱስ 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 ስሉስ ዘኢይትነገር ሀበኒ ከመ እንሣ ለሕይወት ዘንተ ሥጋ ወደ መዘእንበለ ኩነኔ የሚለውን በግዕዝም በእዝልም ይጸለያል። ያ ማለት የቅዳሴው እዝል በሆነ ጊዜ በእዝል ይጸለያል። የቅዳሴው ጊዜ ግዕዝ በሆነበት ሰዓት በግዕዝና በአራራይ ይጸለያል። ያንን ጸሎት የሚያውቁት ሰዎች የሚቆርቡ ሰዎች ማለት ነው የሚያውቁት ቢሆኑ እነሱ ይጸልዩታል አብረው ከካህናቱ ጋራ። የማያውቁት ደግሞ ቢሆኑ ካህናቱ ሳያቋርጡ ስለ ቆራቢዎቹ ይጸልዩላቸዋል። ዋናው ያ ሐሳብ የሕሊና ጸሎት ይባላል ብለናል። ሐሳቡ የተቀበልነው ሥጋና ደም ለሕይወት እንዲሆነን ፍሬ እንድናፈራበት ለመቅሰፍት ለመዓት ለፍርድ እንዳይሆን እግዚአብሔርን የምንማጸንበት ጸሎት ነው። ስለዚህ በቁርባን ጊዜ የሚጸለየው ጸሎት ጸሎተ ሕሊና የሕሊና ጸሎት ተብሎ ይጠራል ብለን እሱን በስፋት አይተናል። ሁለተኛ
አክብሮት ብለን ይህንንም ተመልክተናል። አክብሮት የሚባለው ብዙ ነው ብዬ አንስቻለሁ። እንግዲህ ያን ያልነበራችሁ ሰዎች ካላችሁ አላውቅም። በእርግጥ ቪዲዮው ዩቲዩብ ላይ አለ፣ ነቃ ጥበብ ዩቲዩብ ላይ፣ እዚያ ላይ ማየት ትችላላችሁ። አክብሮት ሲባል አንደኛ ራሱን ስጋውን ደሙን ማክበር፣ ሁለተኛ የቆምንበትን ስፍራ ማክበር፣ ሶስተኛ አቆራቢዎቹን ማክበር፣ አራተኛ ደግሞ የሚቆርቡትን ሰዎች ማክበር። እነዚህ ነገሮች አብረው የሚገለጡ ናቸው። አክብሮት ሲባል የመጀመሪያው የጌታ ስጋና ደም ነው። ለዚያ የምንሰጠው አክብሮት አለ። ምክንያቱም ነፍስ የተለየው መለኮት የተዋሃደው ስጋና ደም ስለሆነ በምድር ላይ ካሉ ከምንም ነገሮች በላይ የከበረ የጌታ ስጋና ደም ነው እና ይሄ እጅግ በጣም መታወቅ ያለበት ነው። ስለዚህ አክብሮት የሚለው እሱን የሚያሳይ ነው። ሁለተኛ የሚያቆርቡትን አባቶች ማክበር ያስፈልጋል። ዲያቆኑን ማክበር፣ ካህናቱን ማክበር፣ አስተባባሪዎችንም ለምሳሌ ለመቁረብ በምንሰለፍበት ጊዜ በዚህ በኩል ሁን፣ በዚህ በኩል ሁኝ የሚሉ ሰዎችን የነሱን ቃል መጠበቅ፣ ማክበር፣ እነዚህ ነገሮች አብረው የሚገለጡ ናቸው። ቀዳሾቹን፣ አገልጋዮቹን ማክበር ማለት ነው። አክብሮት የሚለው እሱንም ይገልጣል። ከዚያ ሶስተኛ ቆራቢዎችን ማክበር። ባለፈው እንዳልኩት ከፊት ለፊታችን መሆን መቁረብ የሚፈልግ ሰው ካለ ማስቀደም። ያ ማለቱን ማለት ነው። በማዕረግ የምንበልጠው ሊሆን ይችላል፣ በእድሜ የምንበልጠው ሊሆን ይችላል፣ በሰልፉ ደግሞ የቀደምነውም ሰው ሊሆን ይችላል። ነገር ግን ያ ሰው በተለያየ ምክንያት ማለፍ ቢፈልግና እንድታከብሩት ቢፈልግ ማክበር ይገባል። ስለዚህ አንዱ ወደ ጌታ ስጋና ደም ሲቀረብ ለሌሎች ቅድሚያ መስጠትን ማሳየት የሚችል ነው። ሊቀ ጳጳሱ አስፈላጊ ከሆነ ለቄሱ ቅድሚያ ሊሰጡ ይችላሉ። ቄሱ በራሱ ስርዓቱን በመተላለፉ ይጠየቃል። ነገር ግን መከባበር ግን እንኳን አይደለም በቅዱስ ስጋውና በክቡር ደሙ ይቅርና በማዕድ እንኳን መከባበር አለ አይደለም። አንተ ጀምር፣ አንተ ጀምር፣ አንተ ባርክ፣ አንተ ባርክ፣ አንተ ቅደም፣ አንተ ቁረስ፣ አንተ ይሄን ብላ ይሄኛው ተብሎ መከባበር አለ እና በይሉኝታ መራፍ ምናምን አይደለም እላችሁ። ነገር ግን መከባበር አለ መቼም በማዕድና በጌታ ስጋና ደም ደግሞ የበለጠ ክብር ያስፈልጋል። አክብሮት የሚባለው እሱ ነው። ከዛ ውጪ የቆምንበት ስፍራ ቤተ መቅደስ ነው፣ የእግዚአብሔር ማደሪያ ነው፣ እጅግ በጣም የከበረ ነውና ማንኛውም ሰው የቆመበትን ቦታ ማወቅ አለበት፣ ማክበር አለበት። የሚረግጠው መሬት ዝም ብሎ መሬት አይደለም፣ የእግዚአብሔር አካል ያለበት እግዚአብሔር በረድኤት የሚገለጥበት ስለሆነ አክብሮት የሚለው እሱ ነው። ስለዚህ ስጋውን ደሙን በመቀበል ጊዜ ይሄን ማስታወስ ያስፈልጋል። ሌላው ሰጊድ የሚባለው ሶስት ክፍል አለው። በኋላ እናየዋለን። ሰጊድ ማለት ቀጥታ ሲተረጎም መስገድ ማለት ነው። ነገር ግን መስገድ ሲባል ስጋውን ደሙን በምንቀበልበት ጊዜ መሬት ላይ ወድቀን መስገድ ላይጠበቅብን ይችላል። ለምን ቢባል በምንሰግድበት ጊዜ አንዳች ነገር ቢረግጠን ወይ ከአንዳች ነገር ጋራ ብንገናኝ ደም እንዳይፈስ፣ ቁስለት እንዳይኖር ለዚያ ሲባል ፍግም ብሎ መሬት ሰግዶ ስጋውን ደሙን ከመቀበል አስቀድሞ ያን ማድረግ አይጠበቅም። ነገር ግን ሰጊድ ሲባል ሶስት አይነት ነው። አድንኖ የሚባል ሰጊድ አለ፣ አስተብርኮ የሚባል ሰጊድ አለ፣ ወዲቅ የሚባል ሰጊድ አለ። በሶስት ነው የሚከፈለው ስግደት። አንዱ መውደቅ ነው፣ ሁለተኛው መንበርከክ ነው፣ ሶስተኛው ደግሞ አንገትን ቀለስ ወገብን ጎንበስ ማድረግ፣ ይህም ሰጊድ ተብሎ ይጠራል። ወዲቅ የሚባለው ሶስት አካላት መሬት ሲነኩ ነው። አንደኛ ግንባር መሬት ሲነካ፣ ሁለተኛ እጅ መሬት ሲነካ፣ ሶስተኛ ደግሞ ጉልበት መሬት ሲነካ ይሄኛው ወዲቅ ይባላል፣ መውደቅ ይባላል። ፍግም ብሎ መውደቅ ማለት ነው። አስቀድሞ እነ ሎጥ ለመላእክት እንደሰገዱት አይነት ስግደት፣ ኢያሱ ለመላእክት እንደሰገደው ለመልአክ እንደሰገደው አይነት ስግደት፣ 24ቱ ካህናተ ሰማይ መላእክት በአጠቃላይ በእግዚአብሔር ፊት እንደሚሰግዱት አይነት ስግደት እሱ ወዲቅ ይባላል፣ መውደቅ ይባላል። በሰሙነ ሕማማት የምናደርገው ስግደት እሱ ወዲቅ ይባላል። የአምልኮ ስግደትም ይባላል እሱ ወዲቅ የሚባለው። የአምልኮ ስግደት ሲሰጥ እሁድም ቢሆን አብይ በዓል ቢሆን ምንም ቢሆን የማይቋረጠው ስግደት እሱ ነው። ለምሳሌ እሁድ አሁን ወደ ቤተክርስቲያን ስትመጡ አሁን እሁድ ስግደት ይከለከላል ማለት የግል ስግደት ይከለከላል። ቤተክርስቲያን ስትመጡ ግን ዛሬ እሁድ ነውና ምናምን ብላችሁ ወንገባችሁን ጎንበስ ብላችሁ ብቻ አትቀሩ። ሄዳችሁ መቅደሱ ፊት ድፍት ማለት ያስፈልጋል። እሁድም ቢሆን የሥላሴም ቢሆን የባለ እግዚአብሔርም ቢሆን የትኛውን በዓል ቢሆን የአምልኮ ስግደት የሚባለው እሱ ነው። 3 ጊዜ ሊሆን ይችላል፣ 5 ጊዜ ሊሆን ይችላል። ያንን የአምልኮ ስግደት አይቋረጥም፣ እሱ ወዲቅ ይባላል። አስተብርኮ ደግሞ የሚባለው በተለይ ደግሞ በዓላት ሆነው ስግደት የሚከለከልባቸው ወዲቅ የሚከለከልባቸው በዓላት ከሆኑ በአስተብርኮ ብቻ እናልፋቸዋለን። ያ ማለት ግንባራችን መሬት ሳይነካ ጉልበታችን መሬት ነክቶ እጃችንም መሬት ተመርኩዞ የምንመለስበት ስግደት እሱ አስተብርኮ ተብሎ ይጠራል። አስተብርኮ ማለት ቀጥታ ትርጉሙ መንበርከክ
ማለት ነው። አድንኖ ማለት ደግሞ አንገትን ማቀለስ ማድረግ፣ ወገብን ጎንበስ ማድረግ። ማንኛውም አካል መሬት አይነካም። ያው እግራችን ከመሬት አይለቅም የታወቀ ነው። እጃችን መሬት አይነካም፣ ግንባራችን መሬት አይነካም፣ ጉልበታችን መሬት አይነካም። ነገር ግን ባለንበት ሆነን እስከምንችለው ድረስ ዝቅ ማለት ይሄ አድንኖ ተብሎ ይጠራል። ታስታውሱ እንደሆነ አድንኑ አርሥቲክሙ ቅድመ እግዚአብሔር አምላክነ አበ እግዚአብሔር አምላክነ፣ ወደ አምላካችን ወደ እግዚአብሔር ራሳችሁን ምን አድርጉ ዝቅ አድርጉ ስንባል እንዲህ ብለን ዝቅ እንላለን። እሱ አድንኖ ይባላል። አድንኖ ማለት ዝቅ ማለት ነው። አድንኑ አርሥቲክሙ ሲሆን ራሳችሁን ዝቅ አድርጉ የሚል ትእዛዝ ነው። አድንኖና አድንኑ ይለያያል። ይሄን ለሌሎቹ ጠቁሜ ማለት ፈልጌ ነው። ስለዚህ ሰጊድ የሚባለው ይሄ ነው። ስጋውን ደሙን በምንቀበልበት ጊዜ አስተብርኮም አይደለም፣ ስግደትም አይደለም። በሰገድንበት በተንበረከክንበት ሰዎች እንዳይረግጡን ለዚህ ጥንቃቄ ሲባል ለስጋው ደግሞ ይሄ ክብር አይገባውም ማለት ሳይሆን ለጥንቃቄ ሲባል አድንኑ ብቻ እናደርጋለን። አድንኖ አድርገን ራሳችንን ዝቅ አድርገን ከዛ በኋላ ወደ ስጋው እንሄዳለን። ከዚያ ወደ ደሙ እንሄዳለን። ስጋውን ደሙን በምንቀበልበት ጊዜ ደግሞ አሜን የሚል ቃል እንናገራለን። ያው ካህናቱ ውስጥ ሲሆን ለቅዳሴ ጊዜ ሲሆን፣ ለቅዳሴ ሐዋርያት ሲሆን፣ የቅዳሴ ሊቃውንት ሲሆን የሚባሉት ይለያያሉ። እነዚህ የውስጥ አገልግሎቶች ስለሆኑ ለእናንተ የግድ ይህን መናገር አይጠበቅብንም። ነገር ግን በአጠቃላይ ምንድን ነው የሚሉት ካህናቱ የሚያቆርቡት ካህናት ዝውእቱ ስጋሁ ለአማኑኤል አምላክነ ወዝውእቱ ደሙ ለአማኑኤል አምላክነ። ይሄ የአማኑኤል አምላካችን ስጋው ነው። ይሄ የአማኑኤል አምላካችን ደሙ ነው። ዘነሳ እግዝእተ ኩልነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ፣ በሁለት ወገን ድንግል የምትሆን ከአምላክ እናት ከማርያም የነሳው እውነተኛ ስጋ ይህ ነው፣ እውነተኛ ደም ይህ ነው እያሉ ይሰጡናል። ያን ጊዜ እኛ ምን እንላለን? አሜን እንላለን። ምን ማለት ነው አሜን ማለት? ይሄ ስጋና ይሄ ደም የአማኑኤል እንደሆነ አምናለሁ፣ እሱም ከመቤታችን የነሳው ነው። ነፍስ የተለየው መለኮት የተዋሃደው ስጋ በእውነት አማናዊ ስጋ አማናዊ ደም ነው ብለን የምናምንበትን እንገልጣለን። ደሙንም ስንቀበል እንደዚያው አሜን እንላለን ማለት ነው። ስለዚህ በቁርባን ጊዜ የሚደረገው ይሄ ነው። ሌላው ትኩረትን መሰብሰብ ብዬ አስቀምጫለሁ። ትኩረትን መሰብሰብ ሲባል ምን ማለት ነው? በምንቆርብበት ጊዜ አንደኛ የቀዳሾቹን አለባበስ፣ የቀዳሾቹን ሁኔታ፣ የቀዳሾቹን መልክ፣ የዲያቆኑን መልክ፣ የዲያቆኑን ድምፅ፣ የቄሱን ቁመና፣ የቄሱን ሁኔታ፣ ይሄ እኮ እዚህ ቦታ ማቀው ነው፣ ይሄ እዚህ ቦታ ሰክሮ ማቀው ነው፣ ይሄ ቄስ እዚህ ቦታ እንዲህ ነው፣ ይሄ ዲያቆን እንደዚህ አይነት ነው። እነዚህ ከስነ ምግባር ጋር የተያያዙ ነገሮችን መርሳት ያስፈልጋል። አይምሮን መስቀል የሚባል ያን ጊዜ የምታዩት ክርስቶስን ብቻ ነው። ምክንያቱም ያን ስጋ የሰጣችሁ ያን ደም የሰጣችሁ ዲያቆኑም አይደለም ቄሱም አይደለም። ስጋው የቄሱ ነው እንዴ? አይደለም። ደሙ የዲያቆኑ ነው እንዴ? አይደለም። የክርስቶስ ስጋና የክርስቶስ ደም ነው። ስለዚህ በዚህ ሰዓት ትኩረት የምታደርጉት መስቀል ላይ ስለቃተተላችሁ ጌታ፣ ስለ ካሳ ስለከፈለልን፣ ስጋ ስለቆረሰልን፣ ደም ስላፈሰሰልን ጌታ እንጂ ሌላ ቦታ ሰክሮ ያየኸው ቄስ ቀድሶ ስላቆረበህ ብቻ ይሄማ አይሆንም ብሎ ህብስትና ወይን ወደ ስጋነት ወደ ደምነት እንደማይቀየር ማመን ክህደት ነው የሚሆነው። ይህን በደንብ ጠንቅቆ ማወቅ ያስፈልጋል። ከዚያ ውጭ ግን የዲያቆኑን መልክ ወይም የቄሱን መልክ እነዚህን ነገሮች አይቶ ከመልክ ጋር ማገናኘትም ልክ አይደለም። ያ ማለት አንዳንዶቹ ሌላም ውዳሴ ከንቱ የሚፈልጉ ተረዮ የሚፈልጉ ዲያቆኑን አይተው የሚወዱ እህቶቻችን፣ ካህኑን አይተው የሚወዱ እንዲህ አይነት ነገሮች ይፈጠራሉ። የስጋ ፈቃድ፣ የስጋ ምኞት፣ የስጋ ፍላጎት እነዚህ ሁሉ መወገድ አለባቸው። በዚያ ሰዓት ማንኛውም ሰው ማሰብ ያለበት መስቀል ላይ የደቀቀውን ጌታ ብቻ፣ የመከራ ፊት፣ የመከራ መልክ፣ የግርፋት መልክ፣ የግርፋት ጀርባ፣ ቁስል፣ መወጋት፣ እሱን ብቻ ነው አንድ ክርስቲያን ማሰብ ያለበት። ትኩረት መሰብሰብ ማለት ይሄ ነው። ያን ስጋና ያን ደም ምክንያት ሆነው ዲያቆናቱና ቀሳውስቱ ይሰጡናል፣ ፓትርያርኩ ይሰጡናል፣ ሊቃነ ጳጳሶች ይሰጡናል፣ ኤጲስቆጶሳቱ ቆሞሳቱ ይሰጡናል እንጂ የነሱ ስጋ አይደለም፣ የነሱ ደም አይደለም። እነሱ አልሞቱም፣ እነሱ አልተሰቀሉም፣ እነሱ አልተገረፉም። አንዳችም ከመከራ ቅንጣት አንድ ያልደረሰባቸው ሊሆኑ ይችላሉ። ስለዚህ ምን በላይ እነሱን ስጋ አይደለም፣ ምን ጠጣ የነሱን ደም አይደለም። የነሱም ኃላፊነት አሐዱ አብ ቅዱስ ብሎ መቀደስና ያንን አዘጋጅቶ ማቅረብ እንጂ ያንን የሚለውጠው ጌታ ነው። የጌታ ቃል ነው የሚለውጠው። ይሄ ስጋዬ ነው፣ ይሄ ደሜ ነው ብሎ የተናገረው ቃል። ይህንን ሁሌ በጥንቃቄ ማወቅ ያስፈልጋል። ለምንድን ነው እነዚህ ነገሮች የሚያስፈልጉት ቢባል ነፃ ያወጣቸዋል። ይሄ ግለሰብ ላይ እንድትመሰረቱ አያደርጋችሁም። እንዲህ አይነት እውቀት፣ ይህ አይነት መረዳት ግለሰብን እንድትረሱ ያደርጋችኋል። ይህ የምናገረው ቃል የኔ ቃል አይደለም፣ የግል እይታዬ አይደለም፣ የግል አስተሳሰቢ አይደለም፣ የእግዚአብሔር ቃል ነው፣ የቤተ ክርስቲያኗ ትውፊት ነው። እኔን ትተውና የቤተ ክርስቲያኗን ትውፊት ትቀበላላችሁ። ስለዚህ ምን ትሆናላችሁ? መምህራን ላይ መሰረት ማድረግ፣ ዘማሪያን ላይ መሰረት ማድረግ፣ ሰው ተከታይ መሆን ይቀርላቸዋል። እና በጣም ትኩረትን መሰብሰብ በአገልግሎት እንደሱ ያስፈልጋል። ይሄ በዚሁ አጋጣሚ በቅዳሴ ብቻ አይደለም፣ በስጋው ደግሞ ብቻ ሳይሆን በትምህርትም፣ በጉባኤም፣ በወንጌልም፣ በዝማሬም
እግዚአብሔር እንዲናገራችሁ መፍቀድ መቻል አለባችሁ። በጣም የዚህ ዘመን ትልቁ ችግር እሱ ችግር ነው። ታዋቂ መምህር መጋበዝ አለበት፣ ታዋቂ ዘማሪ መምጣት አለበት፣ ታዋቂ ሰባኪ መምጣት አለበት፣ ታዋቂ ሰዎችን ማየት አለብን። በየሚዲያው የምናያቸውን ሰዎች እነሱ ካልመጡ እንልና እነሱ ያላስተማሩት ወንጌል አይደለም ለኛ እና በዚህ ምክንያት ከሚያስፈልጉን ሰዎች ጋር እንተላለፋለን። እኔ ብዙ ጊዜ እገልጣለሁ። አንዳንድ ጊዜ ሁሌ የምፈራው እኛ ወደፊት ወጥተን ሁሉ ጊዜ ከጀርባ ያሉት ሰዎች እንዳይናገሩ አድርገን ከነሱ ጋር መተላለፍ ይፈጠራል። ይሄ በቤተክርስቲያኒቷ ብቻ ሳይሆን በሀገሪቱም ጭምር ያለ ችግር ነው። ሀገሪቱ ላይ አዋቂዎች እንዲናገሩ አይፈቀድም። ይሄ ትንንሹ ሰው ብዙ ታሪክ የሌለው ሰው ወጥቶ ፖድካስት ላይ ታሪኩን ያወራል እና ይገርመኛል። የሚወራው ታሪክ የክለብ ታሪክ ነው፣ የጦርነት ታሪክ አይደለም፣ የጀግንነት ታሪክ አይደለም፣ የሌላ ታሪክ አይደለም። ፖድካስት ውስጥ የሚወራው ይሄ በልጅነት ምናምን የተደረጉ ነገሮች፣ የጌም ጨዋታዎች፣ የኳስ ጨዋታዎች ምናምን፣ እነዚህ ነገሮች ናቸው እንደ ትልቅ ታሪክ የሚቀርቡ። ምን ማለት መሰላችሁ? ደርቆብናል። የትልቅ ሰው ታሪክ ደርቆብናል። የትልቅ ሰው ታሪክ ጠፍቶብናል። ያ ማለት እኛ እነሱን ወደፊት ማምጣት ባለመቻላችን ምክንያትና ስለዚህ ትኩረትን ወደሚጠቅምን ነገር ማድረግ በጣም የተለመደ መሆን አለበት። በተለይ በእኛ በክርስቲያኖች ማለት ነው። ትኩረትን መሰብሰብ የሚለው እነዚህ ነገሮች ሁሉ ማካተት የሚችል ነው። ሌላው የመጨረሻው እንዳይነጥብ መጠንቀቅ ብለን ያስቀመጥነው ነገር አለ። ይሄ በጣም ወሳኝ ነገር ነው። እንዳይነጥብ መጠንቀቅ ሲባል አንደኛ ስጋውን ስንቀበል አፋችን ላይ ይህን ሳምንት የዛሬ 15 ቀን ገልጫለሁ። ቅዳሴ ሐዋርያት ላይ የሚያስቀምጠውን ወእንዚ ይብላ ዘተመጠወ የተቀበለው ሰው ይብላው ወበጊዜ ተመጥወቱ ይደሉ ከመያንብርድ ይሁድ ይባአፉሁ ከተቀበለ በኋላ አፉን እጁ ላይ መጫን አለበት ወይም ማስቀመጥ አለበት። ሲያኝክም ቀስ አድርጎ ማኘክ እንዳለበት ሲናገር ወይ ሂኮ በለሆሳስ እስከ ያጸር አፉሁ በፍርሃት ወበረአድ ይላል። በቀስታ ያዛውረው አፉን ያዛውረው ይላል። ይሄ በነገራችን ላይ ግዴታ አይደለም። አንዳንድ ሰዎች ምስጢር ማውጣት ምናምን መስሎ የተሰማቸው ሰዎች አሉ። ግን ይህንን የተናገርኩበት ምክንያት ስላለኝ ነው። እኔ አጋጥሞኝ የሚያቅሰው ስለማቅ ነው። ትልቅ ሆኖበት ያንን መዋጥ ተቸግሮ የወጣበት ሰው አውቃለሁና ስለዚህ ለዛ ጥንቃቄ ሲባል መዋጥ በአንድ ጊዜ መዋጥ ማንችለው ከሆነ አፍ ውስጥ ማዛወር በቀስታ ማዛወር ያስፈልጋል። ስለዚህ ወይ ሂኮ በለወሳስ በቀስታ ያኝከው ወይም ያላምጠው ይልና እስከ ያጸር አፉሁ በፍርሃት ወበረአድ በማክበር በመፍራት በመንቀጥቀጥ ሆኖ አፉን ውስጥ ያለውን ትናጋውን እስከሚያጠራ ድረስ አፉን ዘግቶ እጁን ዘግቶ ወይም በመሐረብ ወይም በጨርቅ ዘግቶ በነጠላው ዘግቶ አፉን ያጽዳ እንዳይነጥብ። ከዛ በኋላ ማለት ማውራት የሚከለከልበት ምክንያት ይሄ ነው። በነገራችን ላይ አንድ ሰው ከቆረበ በኋላ በምልክት የሚያሳያችሁ እንዳያወራ የሚፈለገው ሲያወራ የምራቅ ነጠብጣቦች ይከሰታሉ። ስለዚህ በዚያ ጊዜ ውስጥ ያለው አብሮ ከምራቅ ጋራ የወድቃን መሬት ላይ ጠብ ይላል። በነገራችን ላይ አንድ የሚያቀብል ካህን ስጋውን ወይም ደሙን በሚያቀብልበት ጊዜ ለምሳሌ ከስጋው ጠብ ቢል የሚታዘዘው ምን እንደሆነ ታውቃላችሁ? ጠብ ያለበት ቦታ ፈልጎ እንዲያነሳው። አንዳንድ ቦታ እኔ አይቻለሁ፣ በአይኔ ተጎንብሰው ሲልሱት አይቻለሁ። ደሙ የተንጠባጠበበትን ቦታ ተንበርክኮ ካህኑ ሲልስ አይቻለሁ፣ በእድሜ ማለት ነው። እና እንደዚህ አይነት አክብሮት ያለበት ያ እንግዲህ እነዚህ ነገሮች አሁን ከጅልነት የሚመጡ አይደሉም። እውነት ለመናገር የጌታ ስጋና ደም የከበረ ነው ብሎ ከማሰብ የሚመጣ ነው። የእነዚህ አባቶች በረከት በእውነት በሁላችንም ላይ ይደርብን። ከዚህ ጥንቃቄ የተነሳ ነው እንጂ አስፈላጊ ከሆነ ግን እንዲሁ ዝም ብሎ መዋጥም ይቻላል። የሚመከረውም እንደዛ ነው። ነገር ግን ትልቅ ከሆነ መዋጥ የማይቻል ከሆነ በተለይ ብዬ አስቀምጫለሁ አንድ ነገር፣ ህፃናት ከሆኑ ንገሯቸው ለህፃናቱ። ምክንያቱም ህፃናት አውቀው በአፋቸው ይዘውት ይቆዩና ትንሽ እልፍ ካሉ በኋላ ግን ያስወጡታል። ስለዚህ በጣም በጥንቃቄ መከታተል ያስፈልጋል። አንዳንድ ጊዜ አፋቸውንም እንደዚህ አድርጎ ማየት በደንብ በጥንቃቄ ያስፈልጋል። ከዛ የሚከብዳቸው አይነት ከሆነ እንዲያኝኩት መንገርና እንዲውጡት። ከዛ ደግሞ ከዛ የተረፈውን የቅዳሴ ጸበል መቁረሪ የሚባለው ማለት ነው። ማየ መቁረር ይባላል፣ ማየ መቁረሪ ይባላል። ቀጥታ ሲተረጎም የሚያቀዘቅዝ የሚያበርድ ማይ ማለት ነው ትርጉሙ። በነገራችን ላይ አሰራሩ የቅዳሴ ጸበል ለቆራፊዎችና ለቀዳሾች ነው የተሰራው ከመጀመሪያው። ያው የከተማው ሰው ብልጥ ነው፣ እኔ ማግኘት አለብኝ የሚለው ሁሉንም ያው የከተማ ስርዓት ሆኖ ገጠር እስካሁን ድረስ እንደዛ አይደረግም። የቅዳሴ ጸበል አሁንም በገጠሪቱ ክፍል ላልቆረበ ሰው አይሰጥም፣ ላስቀደሰ ሰው አይሰጥም። ቀዳሾቹና ቆራቢዎቹ ብቻ ናቸው። ለምንድነው እንደዛ የሚደረገው ይባል እንዳልኳችሁ የተቀበሉት ሰዎች አፋቸው ውስጥ የሚቀር ነገር እንዳይኖር እሱን ጥብ አድርጎት እንዲያወርደው በማሰብ ነው። ስለዚህ ግን እንደው ኃጢአት ነው እያልኳቸው አይደለም። የቅዳሴ ጸበል መጠጣት ኃጢአት ነው እያልኳቸው አይደለም። ምንም ችግር የለውም። እግዚአብሔር ቸር ስለሆነ ከስጋው ደሙ ጋር እኩል አይደለም። በዚህ ምክንያት ላስቀደሱ ሰዎች ቢሰጥ ችግር የለውም። ደግሞ አንዳንድ ሰው በጣም እያበዛው አሁን ላይ
እንደመታጠቢያ ጭምር የሚጠቀምበት አለ። እሱም ደግሞ አይፈቀድም። የቅዳሴ ጸበል ሲጨመር ይዞም አይኬድም፣ ወደ ቤትም ተይዞም አይኬድም። አንዳንዱ ሰው በሃይላንድ ሞልቶ ይዞ መሄድ የሚፈልግ ሰው አለ። የቅዳሴ ጸበል አገልግሎቱ እዚህ ብቻ ነው። እንዳልኳቸው የመጀመሪያው ማየመቁረርነት ነው፣ ማብረድ ማቀዝቀዝ ነው። ከዚያ ቀጥሎ ደግሞ ለበረከትም ከተባለ ከዚህ ግቢ መውጣት አይችልም። ስለዚህ የቅዳሴ ጸበልን በአግባቡ መጠቀም ያስፈልጋልና እንደው ዝም ብሎ እንደ ሌላው አይነት እንደ ጸበሉ እንደ ውጭ እንዳለው ጸበል ቅዱስ ነው ያቃለልኩት አይደለም። ከቅዳሴ ጸበል ጋር ግን የሚገናኝ አይደለም ስርዓቱም። ይሄን በደንብ ማወቅ ያስፈልጋል። ስለዚህ እንደ አይነጥብ መጠንቀቅ የሚለው ይሄ ነው። ይሄ የት ይገኛል? ቅዳሴ ሐዋርያት ቁጥር 119 ላይ ብዬስተናግር ያለው ቅዳሴ ሐዋርያት ቁጥር 119 ላይ ድህረ ቁርባን። አሁን ይሄ ጊዜ ቁርባን አለቀ። እንግዲህ ከዚህ በኋላ ድህረ ቁርባን የሚለው ከቁርባን በኋላ ወይም ስጋውን ደሙን ከተቀበልን በኋላ ከዚያ ማየመቁርሩ ተሰጥቶን የቅዳሴው ጸበል ማለት ነው እሱ ተሰጥቶን ልክ ከዚያ ዘወር ስንል ከዚያ ሰዓት ጀምሮ ያለው የኛ ኃላፊነት ምንድነው የሚለውን ደግሞ እሱን ማሳየት ነው። ይሄኛው የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም ከተቀበልን በኋላ ማድረግ የሚገባንን ጥንቃቄ ማወቅ ያለብን ለምንድን ነው? ተራ ምግብ አይደለም፣ ተራ መጠጥ አይደለም። ምድራዊ ማዕድም ቢሆን እኮ ሕግ ይኖረዋል። ለምሳሌ አንድ ሰው ከተመገበ በኋላ ምን ማድረግ አለበት እኮ ሕግ አለው። ለምሳሌ ሰዎች ከተመገቡ በኋላ ወዲያው አብዝተው ውሃ መጠጣት አለባቸው ወይ የሚል ጥያቄ አለ አይደለም? ሰዎች አብዝተው ቢመገቡ ምን ሊሆን እንደሚችል፣ ሰዎች ወዲያው እንደተመገቡ ከባድ እንቅስቃሴ ማድረግ አለባቸው ወይ? የህግ እኮ አለ አይደለም? ሰዎች አብዝተው ከተመገቡ በኋላ ወክ ቢያደርጉ ምን ሊፈጠር ይችላል? እነዚህ ነገሮች እኮ አሉ። ከዛ ደግሞ ለዳይጀሽን የሚያስፈልጉ የተመገብናቸው ምግቦች እንዲፈጩ እንዲህ አይነት ሳይንሳዊ ህጎች አሉ። አሁን ትልቁ ችግር እኛ ለምድራዊው ምግብ ለምድራዊው ማዕድ ህግ እናወጣና ለዚህኛው ህግ ሲወጣ በዛ እንደው ህጉ በዛ ብለን እናስባለንና ያረዳድ ችግር ነው። ስለዚህ የጌታችን ሥጋና ደም ከተቀበልን በኋላ የምንጠነቀቃቸው ጥንቃቄዎች አሉ። የመጀመሪያው ከአፍ የሚወጣ ነገር ነው የምንጠነቀቀው። ንግግርን መመጠን። የቆረበ ሰው ቅድም እንዳልኩት በነገራችን ላይ ያው የቅዳሴ ጸበሉን ከተቀበለ በኋላ አንድ ሰው መናገር ይችላል። አሁን በጣም ብዙ ሰዎች አፋቸውን አፍነው እስከ ቤታቸው ድረስ አንዳንዶቹ ቤትም ከሄዱ በኋላ የማያወሩ አሉ። አንዳንዶቹ ደግሞ አባታችሁ ነው ሁሉ የማይሉ ሰዎች አሉ። አሁን የቅዳሴውን ጸበል ከጠጡም በኋላ አፋቸውን እንዳፈኑ አባታችሁን አቡነ ዘበሰማያት በሉ ሲባል አይጸልዩ። ለምን ቢባል ቆርበዋል። እነዚህ ህጎች እኛ የምናወጣቸው ህጎች ናቸው። ያ ማለት አንዳንድ እናቶች፣ አንዳንድ እህቶች፣ አንዳንድ አባቶች፣ አንዳንድ ወንድሞች እንዲህ አንቺ ቆርበሽ አባታችሁን እንዳትይ አቡነ ዘበሰማያት እንዳትይ ብለው ይከለክሏቸዋል። እና አይከለክልም፣ መጸለይ አይከለክልም። በማንኛውም ጊዜ የሚቆርብ ሰው እንዳውም ቢችል በነገራችን ላይ በዚያ ጊዜ አብዝቶ የሚጸልይበትም ጊዜ ነው። ስለማንኛውም አንደኛ ከዛ በኋላ ስጋው ደግሞ ከጸና በኋላ ወደ ኃጢአት እንዳይመለስ ወደ ክፉ ምግባር እንዳይሄድ እግዚአብሔር እንዲጠብቀው ደግሞ ስህተት እንኳን ቢፈጠር እንደገና ለንስሐ እንዲያበቃው ከእግዚአብሔር ጋር መነጋገር አለበት። ስለዚህ የሚቆርብ ሰው መድከም አይጠበቅበትም፣ ግን በህሊናው መጸለይ አለበት። ያው እንግዲህ ቀጣይ ጊዜ ስለ ጸሎት አስተምራለሁ። ጸሎት የሚባለው የግድ የጸሎት መጽሐፍን ገልጦ መዝገበ ጸሎቱን ሙሉውን መዝለቅ ላይሆን ይችላል። አንዳንዶቻችን እንደዛ ብቻ ስለምንረዳው አሁን ለምሳሌ እናንተ እየጸለያችሁ ነው ማለት አይምሯችሁ አሁን ወደ እግዚአብሔር ነው። እግዚአብሔርን እየሰማችሁ ነው። የእግዚአብሔርን ቃል እየሰማችሁ ነው። አሁን ሌላ ነገር ምንም አታስቡ። አሁን የምታስቡት ቁርባኑ ላይ ያለውን ነገር እየሳላችሁ እኔ ስቆርብ እንዴት አደርጋለሁ የሚለውን ነው እያሰባችሁ ያላችሁ። ይሄ ጸሎት ነው። በነገራችን ላይ ጸሎት ማለት ከማን ጋር መነጋገር ማለት ነው? ከእግዚአብሔር ጋር መነጋገር ማለት ነው። እና ከእግዚአብሔር ጋር መነጋገር ደግሞ ሲባል አፍ አውጥቶ የግድ ማውራት ብቻ ላይሆን ይችላል። ዝምታ ከእግዚአብሔር ጋር መነጋገር ነው። እዚህ ቤተክርስቲያን መምጣት ከእግዚአብሔር ጋር መነጋገር ነው። ማስቀደስ ከእግዚአብሔር ጋር መነጋገር ነው። ማህሌት ከእግዚአብሔር ጋር መነጋገር ነው። ሰዓታት ከእግዚአብሔር ጋር መነጋገር ነው። ወንጌል ከእግዚአብሔር ጋር መነጋገር ነው። ሐሳብ፣ መንፈሳዊ ሐሳብ፣ በጎ ሐሳብ፣ ምጽዋት፣ ስግደት፣ እነዚህ ነገሮች በሙሉ ከእግዚአብሔር ጋር መነጋገር ነው። ምክንያቱም ከእግዚአብሔር ጋር የምንነጋገረው በአንደበታችን ብቻ አይደለም፣ በአእምሯችን ጭምር። ለምሳሌ አንድ ጥያቄ ልጠይቃችሁ። ዱዳ የሆኑ ሰዎች ከእግዚአብሔር ጋር በምን ያወራሉ? መናገር የማይችሉ ሰዎች ይጸልያሉ እኮ። እስትንፋስ ያለው ሁሉ ነው የሚለው ልበ አምላክ ዳዊት ሲናገር፣ እስትንፋስ ያለው ሁሉ ማንን ያመስግን ይላል? እግዚአብሔርን ያመስግን ይላል። አሁን እስትንፋስ ያለው ሁሉ ሲል እነዚህ መናገር የማይችሉ ሰዎች፣ ዱዳ የሆኑት ሰዎች ቃል የላቸውም፣ ምን ግን አላቸው? እስትንፋስ አላቸው። ስለዚህ እስትንፋስ ያላቸው ሰዎች እግዚአብሔርን ማመስገን ይችላሉ። በዝምታ ያመሰግናሉ። እና በዝምታ ጸሎታቸውን የሰማቸው ሰዎች አሉ። ለምሳሌ በማቴዎስ ወንጌል ምዕራፍ 12 ከቁጥር 22 ጀምሮ ያለ ሰው አንድ ሰው እሱን ብታዩ ከጌታ ጋር የተግባባው በዝምታ ነው። ለምን እንደሆነ ታውቃላችሁ? ሰውየው 3 ነገሮቹ አይሰሩም። አንደኛ ማየት አይችልም፣ እውር ነው። ሁለተኛ መናገር አይችልም፣ ዱዳ ነው። ሶስተኛ ደግሞ መስማት አይችልም፣ ጆሮ።
እነዚህ ሶስቱ ነገሮቹ የማይሰሩለት ሰውዬ ነው። እና ያንን ሰውዬ ዝም ብለው ለጌታ ምተው እስኪ ፈውሷል አይፈውሰውም ለክርክር ነበር ወደ ጌታ ያቀረቡት። ግን ጌታ ወፈወሶ ለውእቱ ድዊ ይላል እስከ ውእቱ ድዊ ነበበ ሂ ወሰማሂ ይላል። ያ በሽተኛ እስኪናገር እስኪሰማና እስኪያይ ድረስ ፈወሰው ይላል። ክብር ለስሙ ይሁን። ይህንን ሰው ግን ሲፈውሰው ይሄ ሰውዬ ጌታን ፈውሰኝ ብሎ ለምኖታል አለመነው? በምኑ? ይህን የሚያውቀው እግዚአብሔር ብቻ ነው። ቃል አላወጣም። አሁን ሌሎችን ብትመለከቱ ለምሳሌ ዕውራን መጥተው ወልደ ዳዊት ወልደ ዳዊት ወልደ ዳዊት እያሉ የዳዊት ልጅ ማረን ተሳሃለን እያሉ እየጮሁ ይለምኑት ነበሩ። ከዛ ጌታ መንገድ ላይ ጠብቋቸው አይናቸውን ነካቸው። ከዛ አይናቸው በራላቸው። ተመልከቱ። አሁን እነዚህ ምን ብለው ነው? ጮኸው ነው፣ ተናግረው ነው፣ ጸልየው ነው። ይሄ ሰው ግን እንዳይጮህ አንደበቱ ምንድን ነው? ዝግ ነው፣ ዱዳ ነው። እንደገና ደግሞ ጌታ በዛ በኩል እንዳለፈ አያውቅም። ለምን? ማየት አይችልም፣ መስማትም አይችልም። ስለዚህ ይህንን ሰው አይምሮ ውስጥ ገብቶ ያወቀው ማን ነው? ጌታ ነው። በልቡ ምን አይነት ሐሳብ ይወጣ ይወርድ ነበር? ይሄን ሰውዬ እግዚአብሔር ብቻ ነው የሚያውቀው። ክርስቶስ በነገራችን ላይ አምላክነቱን ካረጋገጠባቸው የፈውስ ምስጢራትም አንዱ ይሄ ነው እና ስለዚህ እንደዚህ መስማት የማይችሉ መናገር የማይችሉ ሰዎች ይጸልያሉ። የእነዚያን እግዚአብሔር አይምሯቸው ውስጥ ገብቶ ይሰማዋል። ዝም ብላችሁ የምታዝኑትን የምትተክዙትን ነገር እግዚአብሔር ይሰማል። አንዳንድ ነገሮች መገለጥ የማይችሉ ይኖራሉ። በእንባ ብቻ የሚገለጡ መታችሁ ብቻ አልቅሳችሁ አንዳንድ ሰው መጸለይ የማይችላል። እንደዚህ ስላችሁ እንደ አፋውታችሁ አትናገሩ እያልኳችሁ አይደለም፣ ወይም ደግሞ እያበረታታኋችሁ አይደለም። ጸሎት መጸለይን ማወቅ ይገባል። እግዚአብሔር እንዲሰጠን የምንፈልገውን ነገር ግልጥ አድርጎ መጠየቅ ይገባል። ግልጥ አድርጎ በእግዚአብሔር ፊት ማቅረብ ይገባል። በተለይ ደግሞ ሱባኤ ሲገባ ማለት ለምሳሌ አሁን በጾመ ፍልሰታ አንድ ሱባኤ ስትይዙ የሆነ ቦታ ልትሄዱ ካሰባችሁ ጉዳዮችን ማስቀመጥ ያስፈልጋል። እነዛ ጉዳዮችን ለይቶ ማስቀመጥ ጠቅሞ ምን እንደሆነ ታውቃላችሁ? አይምሯችሁ ዝርው አይሆንም፣ ብትን አይሆንም፣ ልባችሁ አይበተንም። ለምሳሌ አንድ ሰው ስለ ጤናው ከሆነ መጠየቅ ያለበት በተደጋጋሚ በዛ ጉዳይ ጸሎት እያቀረበ ጌታ ሆይ ጤናዬን ስጠኝ፣ ፈውሰኝ መደጋገም አለ። እነዚህ ነገሮች ሲደጋገሙ እግዚአብሔር ጋር የሚደርሱበት ኃይል አቅማቸው ከፍተኛ ይሆን። ስለዚህ ጸሎት የሚባለው እንደሱ ነው። ከዛ ቀጥሎ ደግሞ ጥያቄው የሥራ ጥያቄ ከሆነ ደጋግሞ በዚህ ጉዳይ ይሄን እያነሳ ዳዊቱን ደግሞ ሲጨርስ ስለ ሥራ መጠየቅ ይችላል። ውዳሴ ማርያሙን ደግሞ ሲጨርስ ስለ ሥራ መጠየቅ ይችላል። መልካ መልኮቹን ደግሞ ሲጨርስ ስለ ሥራ መጠየቅ ይችላል። አጽንቶ መላልሶ እግዚአብሔርን መጠየቅ ይገባል። ልክ እንደተገለጠው በሉቃስ ወንጌል ምዕራፍ 18 ላይ እንደተገለጠው ማለት አንዲት ሴት አብዝታ ጨቀጨቀችው ዳኛውን። ከዚያስ ይቺ ሴት ከምትጨቀጭቀኝ በቃ ልፍረድላት ልገላገላት ብሎ ይፈርድላታል ይላል። ከዛስ እግዚአብሔር ምንድነው የሚያደርገው? ደጋግመን ስንጠይቀው ደጋግመው ጠይቀውኛል። በዚህኛው አንቀጽ ኔጌቲቭ በሆነው አተረጓጎም ሳይሆን ደጋግመው እየጠየቁኝ ነው ብሎ እግዚአብሔር ራርቶ ለኛ ያደርግልን ማለት ነው። ስለዚህ እግዚአብሔር መሻታችን የሁላችንንም ይፈጽምልን እና በጸሎት ጊዜ እሱን መለየት ያስፈልጋል። ግን ማንኛውም ክርስቲያን ከቤቱ አዝኖ በአንድ ጉዳይ አዝኖ መጥቶ እዚህ ቤት ደርሶ ቢሄድ ጉዳዩ ይታይለታል። ምክንያቱም የመጣበት ጉዳይ ግልጽ ነው፣ ያለቀሰበት ጉዳይ ግልጽ ነው፣ ያነባበት ጉዳይ ግልጽ ነው። መጥቶ የዚህ ጉዳይ እኮ ብሎ ላይናገር ይችላል። መጥቶ ግን አልቅሶ ይሄዳል። በዚያ ቅጽበት ውስጥ እግዚአብሔር ጉዳዩን ያከናውናል። ስለዚህ ጸሎት ኃይሉ ዝምታም ጭምር ነው፣ ንግግር ብቻ እንዳይመስላችሁ እና በምናሳምረው ንግግር አይደለም ጸሎታችን የተፈጸመልን። ጥያቄያችን የተመለሰው በሰካካናቸው ቃላት እንዳይመስላችሁ። እግዚአብሔር አይምሯችን ውስጥ ያነበበውንና ያየውን እምነት እሱን መሰረት አድርጎ ይፈጽምልናል። ስለዚህ ጸሎት በጣም ወሳኝ ነው እና በቁርባን ጊዜ ጸሎት አይጸለይም ተብሎ ዝም አይባልም፣ አባታችሁ ነይም ይባላል። ነገር ግን ንግግርን መመጠን ያስፈልጋል ነው። በነገራችን ላይ ይሄ ንግግር የሚባለው እኔ በስርዓተ ቁርባን የሚፈጸሙት ነገሮች አንዱ የመጀመሪያው ዓላማ ክርስቲያኖች በህይወት ዘመናቸው እንዲለማመዱት ነው። ዓላማው እሱ ነው። ለምሳሌ አሁን ንግግር መመጠን ሲባል አንድ ክርስቲያን ወዲያውኑ ሲቆርብ ምንም ሳይናገር ቆይቶ ልክ ቁርባኑ ካለፈ በኋላ ነገ አፉን አሽሎ ምላሱን እያንገበገበ እንዲወጣ አይደለም። ዓላማውን ተረድታችሁታል? ዛሬ ክርስቲያኑ እንዲረዳው። ለምሳሌ ዛሬ እኔ ቆረብኩኝ፣ ስጋው ደግሞ ተቀበልኩኝ። ከዛስ ምን አደርጋለሁ? ዛሬ ራሴን ገዝቼ ራሴን ቀጥቼ ከመናገር ታቅቤ አንደበቴን ከልክዬ እውላለሁ። ዓላማው ምንድን ነው? በዛሬው ቀን እንደዚህ ሳደርግ ነገም እኮ እንዲህ መናገር የለብኝም። ለምን? የጌታዬን ስጋና ደም ተቀብያለሁ። ከዛስ ነገ ተለማመድኩኝ። ከዛ ቀጣይ 3ኛ ቀን ደግሞ ለማመዳለሁ። ከዛስ 4ኛ ቀን፣ ከዛስ 5ኛ ቀን እያለ ህይወቴን ሙሉ ስጋውን ደሙን እየተቀበልኩኝ እየቆረብኩኝ እነዚህ ልምምዶች ባደረኩኝ ቁጥር ኦርቶዶክሳዊነቴ ፍጹም እየሆነ ርቱዕ የሆነ እየሞላ መምጣት ይችላል። ስለዚህ ንግግር እየቀነስኩኝ ለካ አይጠቅምም ብዙ መናገር፣ ለካ ስድብ ክፉ ነው። ያን ጊዜ ምን ትሆናላችሁ መሰላችሁ? እንኳን ልትሳደቡ ይቅርና
የሚሳደብ ሰው ያስደነግጣቸዋል። ትደነግጣላችሁ። ለምሳሌ መንገድ ላይ የሆነ ሰው አንድን ሰው ሲሳደብ ሲራገም ስታዩ ሰውነታችሁን ይነዝረዋል። እንዴት እንዲህ ይናገራል ብላችሁ ትደነግጣላችሁ። ለምን? እናንተ ያላችሁት ልምምድ መልካም ንግግር ልምምድ ነው። ለዚህ ነው አሁን እንደ ሀገር አሁን ለምሳሌ ስድብ በጣም የበዛበት ዘመን ነው። ትችት በጣም የበዛበት ዘመን ነው። ርግማን በጣም የበዛበት ዘመን ነው። ለምን እንደሆነ ታውቃላችሁ? ተለማምደነዋል። አሁን ፌስቡክ ላይ ስንገባ፣ ቲክቶክ ውስጥ ስንገባ፣ ዩቲዩብ ውስጥ ስንገባ አብዛኛው ምን እንደምንለምድ ታውቃላችሁ? የውሸት ርዕስ፣ የውሸት ተምኔሎቹ ላይ እንዲህ ሆነ ተብሎ ቁርጥ ተደርጎ የተጻፈ ርዕሰ ጉዳይ ታገኛላችሁ። ከዛስ ደግሞ በጣም ብዙ ሰዎች በጣም ከባድ ስድብ የሚሳደቡ ሰዎችን ታያላችሁ። ከዛኛ ምን እንሆናለን? እንሸማቀቃለን፣ እናፍራለን። አንድ አባባል አለ፣ ሞኝ ባያፍር ታውቁታላችሁ? ሞኝ ባያፍር የሞኝ ዘመድ ያፍር ይባላል። ሞኝ ባያፍር የሞኝ ዘመድ ያፍር ይባላል። ለምሳሌ አንድ ሰው መጥቶ እዚህ ልብሱን ቢያወልቅ እሱ ላያፍር ይችላል፣ ምናልባትም አይምሮውን ነካ የሚያደርገው ግን ማን ያፍራል? እኛ እናፍራለን። አያችሁት? አሁን ኢትዮጵያ ውስጥ እየሆነው ነገር ያለው ሽማግሎች ያፍራሉ፣ እናቶች ያፍራሉ፣ ወጣቱ አያፍርም። አሁን ብዙ ወላጆች አሁን የልጆቻቸውን ማንነት ሚዲያ ላይ ሁሉ ሊያዩት ይችላሉ። እንደው አንዳንዶቹ ላይጠቀሙ ይችላሉ እንጂ ሚዲያ ላይ ሌላ ሰው ሆኖ ሊያዩቸው ይችላሉ። ቤት ስርዓት ያላቸው ናቸው አለባበሳቸው። መኝታ ቤታቸውን ከዘጉ በኋላ የዳንስ ቪዲዮ የሚለቁ ናቸው፣ የዘፈን ቪዲዮ የሚለቁ ናቸው፣ ከዛም ያለፈ የስድብ አይነት የሚለቁ ናቸው። ወላጆቻቸው ቢያዩ ስለ ልጆቻቸው ምን ይሆናሉ? ያፍራሉ። ሞኝ ባያፍር የማን ዘመድ ያፍራል? የሞኝ ዘመድ ያፍራል። አሁን እዚህ ኢትዮጵያ ውስጥ ያለው ዓለም ውስጥ ያለው አጠቃላይ ነገር እሱ ነው። እኛ ኦርቶዶክሳውያን እናፍራለን፣ የማያፍሩ ሰዎች ግን አሉ። ሲናገሩት አያፍሩም፣ ሲጽፉት አያፍሩም፣ ሲሆኑት አያፍሩም፣ ሲሄዱበት አያፍሩም። እኛ እንሻማቀቃለን። ለምሳሌ ሰው ተሰቀለ ብለን እናገራለን አይደለም? እኛ ሰው ሰቅለናል እንዴ? አልሰቀልንም። ነገር ግን ስለዚያ እናፍራለን። እርጉዞች ሆዳቸው ተሰንጥቆ ጽንስ ወጣ እንላለን አይደል? እኛ ይሄን አድርገነዋል፣ ግን ስንሰማው እኛ ሽምቅቅ እንላለን። አያችሁ፣ ኦርቶዶክሳዊነት ማለት ስለማያፍረው ሰው ማፈር ማለት ነው። ስለተሰራው ኃጢአት ሳይሰራው መሸማቀቅ ማለት ነው። ነፍስን ማፍሰስ። ለዚያ ነው ብዙ ጊዜ ላለሁኝ እኔ የሆነ ቦታ ለተሰራው ኃጢአት እኛ እዚህ ምህላ እናደርሳለን። ለሆነ ቦታ ለተገደለው ሰው ለፈሰሰው ደም እኛ እናንተን እዚህ ይዘን ዛሬ ምህላ ሳታደርሱ አትሄዱም ብለን እግዚኦታ እናደርሳለን፣ እናስደርሳቸዋለን። አያችሁ፣ እዚህ መተን ህዝቡን እናስለቅሳለን። ለምን? ኃጢአቱን የሰራው የከተማው ሰው ላይሆን ይችላል። ሰው ዘግዝቆ የሰቀለው እዚህ አይደለም። ሰው የታረደው እዚህ አይደለም። የተቃጠለው እዚህ ላይሆን ይችላል። ነገር ግን የአዲስ አበባ ኦርቶዶክሳዊ ያፍራል። ስለዚህ እንደዚህ ነው ኦርቶዶክሳዊ ማለት ይሄ ነው። ስለሌላው ማፈር፣ መሸማቀቅ፣ ራስን አሳልፎ መስጠት እና ስለዚህ ይሄ ልምምድ እንዲኖር ነው። ቁርባን ማለት ስጋውን ደሙን መቀበል ማለት ኦርቶዶክሳዊ ህይወትን፣ መልአካዊ ህይወትን፣ መንፈሳዊ ህይወትን፣ ረቂቅ ህይወትን፣ ጤነኛ ህይወትን መለማመድ። ስለዚህ ስጋውን ደሙን መቀበል ማለት የመጀመሪያው ጤነኛ ለመሆን መለማመድ ማለት ነው። ጤነኛ መሆን ደግሞ የሚጀምረው ከምንድን ነው ቢባል ንግግርን ከመመጠን ነው። ጤነኛ መሆን ከፈለጋችሁ ንግግራችሁን መጥኑት። ለቃሎቻችሁ ተጠንቀቁ። ጤነኛ መሆን ከፈለጋችሁ ከእርግማን ተጠበቁ፣ ከስድብ ተጠበቁ። ጤነኛ ከመሆን ከፈለጋችሁ ሰውን በነገር አታስቀይሙ። ሰውን በቃል በአሽሙር በሽሙጥና በአግቦ ሰውን አታባሩ፣ አታሰልቹ፣ አታማሩ። ይሄ ነው የመጀመሪያው በክርስትና የመጀመሪያው ትልቅ ነገር እሱ ነው። ንግግርን መመጠን ማለት ነው። ስለ አንድ ጉዳይ ስትጠየቁ የምታውቁትን ትመልሳላችሁ። ስለምታውቁት ተናገሩ፣ ስለማታውቁት ዝም በሉ። ማስቆም ያለባችሁን ነገር ካመናችሁበት ተናገሩ፣ ዋጋም ቢሆን ከፍላችሁ። ነገር ግን ያ ጉዳይ እናንተን የማይመለከት ከሆነ ደግሞ ዝም በሉ፣ ጸጥ በሉ። ቃል ይገላል፣ ቃል ያድናል፣ ቃል ይሰብራል፣ ቃል ይጠግናል። ቃል ይገላል፣ ቃል ያነሳል። ቃል ህይወት ነው። እኔ ብዙ ጊዜ ላለው ቃል እዚች ምድር ላይ አየሩን መበከል ይችላል፣ ውሃን ማቆሸሽ ይችላል፣ ውሃን መበከል ይችላል፣ ትውልድን መቅጨት ይችላል፣ ማልፈስፈስ ይችላል፣ ትውልድን ቃል መግደል ይችላል፣ ማዳን ይችላል። ቃል በጣም ትልቅ ትርጉም አለ። የቁርባኑ አንዱ ዓላማ የመጀመሪያው ንግግርን መመጠን ወይም ብዙ አለመናገር የሚለው ሰው በቆረበበት ሰዓት ክፉ እንዳይወጣው፣ ከዚያስ የተለማመደ ሲሄድ ደግሞ በህይወቱ ሰዎችን እንዳያስቀይም ማድረግ ነው። ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ጽፏል። ቆላስይስ ምዕራፍ 4 ቁጥር 5 እስከ 7 ላይ ንግግርን መመጠን። ከቁርባን በኋላ እያልኳቸው ያለው እሱ ነው። ስጋውን ደሙን ከተቀበልን በኋላ ንግግርን መመጠን፣ አለማውራት ማለት አይደለም። ለምሳሌ አንድን ሰው ቢረግጣችሁ አትርገጠኝ እልፍ በል ማለትን አይደለም እምላችሁ፣ እሱን አይደለም። እሱ አይደለም አለመናገር የሚባለው። ነገር ግን ያን የረገጣችሁን ሰው በሌላ መጥፎ ቃል መስደንገጥና መናገር፣ እሱ ነው መጥፎ የሚባለው። ንግግርን መመጠን የሚባለው እሱ ነው። እሱ ብቻ ሳይሆን ረጅም የሆነ ንግግር አለማድረግ። ለምሳሌ የቀደሰ ቄስ፣ የቀደሰ ካህን፣ የቀደሰ ዲያቆን፣ የቀደሰ ሰው በዕለቱ ባይሰብክ
በእለቱ ባያስተምር በቀደሰበት ሰዓት እነዚህ ነገሮች ለምን በሚሰብክበት ሰዓት ምራቅ ይረጫል። አብሮ የተቀበለው ስጋና ደም ከምራቁ ጋር ይወጣል። እነዚህ ነገሮች ሁሉ ጥንቃቄ ማድረግ ይገባል በእውነት የትኛው ማለት ነው። ስለዚህ መከበር በሚገባው ደረጃ ንግግሩ አንዱ ከዚህ የሚጀምር ስለሆነ ቆላስይስ ምዕራፍ 4 ቁጥር 5 እስከ 7 እንዲህ ይላል። ከቁጥር 4 ጀምሮ ልናገር እንደሚገባኝ ያህል እገልጠው ዘንድ ጸልዩልኝ ይላል ቅዱስ ጳውሎስ ስለ ወንጌል የተናገረው ቃል ነው። ልናገር እንደሚገባኝ ያህል እገልጠው ዘንድ የሚለው ንግግሬ በመጠን ይሆን ዘንድ ማለት ነው። ለምሳሌ አሁን እኛ ስናስተምር ስንሰብክ ብዙ ጊዜ እንደው ከመጣልን ሁሉንም እንናገረዋለን። ያው የኛ መቼም እንደምታውቁት ነው ህይወታችንና በዛ ምክንያት ነው እንጂ በስብከት ዘዴውም ሰባኪ የመጣለትን ሁሉ አይናገርም። በነገራችን ላይ ትዝ ያለውን ሁሉ አይናገርም። ብዙ ሰዓት የምንወስደው ሰዓት የማንጠቀመው ደቂቃ የማንጠቀመው ለምን እንደሆነ ታውቃላችሁ? ያነበብነውን ሁሉ ያወቅነውን ሁሉ እኛ የተረዳነውን የሰማነውን ሁሉ እሱን ካልተናገርን፣ በዚህ በኩል ካላስለቀስን፣ በዚህ በኩል ካላሳቅን፣ በዚህ በኩል ካላስገረምን ብለን ራሳችንን ከፍ አድርገን ስለምናስብ በዛ ምክንያት ነው። እና አንዱ ቅዱስ ጳውሎስ የተናገረው ልናገር እንደሚገባኝ ያህል እገልጠው ዘንድ ጸልዩልኝ ነው የሚል። በቅዳሴ መጀመሪያ ላይ ሁልጊዜ እናገራለሁ። ታስታውሱ እንደሆነ ካህኑ እንዲህ ይላል፣ ጸልዩ ሊተ አበውየ ወአሃወየ ላይሌ ወላይለ ዝንቱ መስዋዕት፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ ለእኔና ለዚህ መስዋዕት ምን በሉልኝ ይላል፣ ጸልዩልኝ ይላል። ይሄ አስገራሚ ነገር ነው። ለምን እንደሆነ ታውቃላችሁ? እኔ አሁን በቤተክርስቲያን አገልግሎት በጣም የሚገርመኝ የቅዳሴ አገልግሎት፣ የማህሌት አገልግሎት፣ የሰዓታት አገልግሎት የሚያገለግለው ሰው አንዲት ቅንጣት ከተመደበለት ቃለ እግዚአብሔር ውጪ አይናገርም። ለምሳሌ የሚቀድስ ካህን ቅዳሴውን ብቻ ለምሳሌ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ይላል። አለቀ። ዛሬም ቢቀድስ፣ ነገም ቢቀድስ፣ ከነገ ወዲያም ቢቀድስ በተመደበለት ዜማ በእዝል ወይ በግዕዝ በእነዚህ ነገሮች ይላል። አለቀ። ከዚያ የሚጨምረው ነገር የለም። ምናልባት እዚያ ወደ ምሕረቱ ስብከቱ ሲሆን ብቻ ነው የራሳችንን ሐሳቦች እየጨመርን ምን ሄደው በቅኔ ማህሌቱ መርጌታው ስቡህ ብሎ አንድ ነገር ሳይጨምር በእለቱ የተመደበለትን መጽሐፍ ተመልክቶ ብቻ ይላል። አንድ ነገር ከፈቃዱ አይጨምርም። አንድ ነገር ሰዓታት የሚቆመው እንደዚያ፣ ኪዳን የሚያደርሰው እንደዚያ፣ ግጻዊው ባዘዘው ሊቃውንቱ ባዘዙት መሰረት ይሄዳል። በጣም የቤተ ክርስቲያኒቱ አገልግሎት በጣም አስደናቂ ነው። ስለዚህ ይህንን በሰላም ብየው እንደወጣ መሬት ተከፍቶ እንዳይወጠኝ መልአክ እንዳይቀስፈኝ በኃጢአቴ ምክንያት ጸልዩልኝ ብሎ ይለምናል። እና ቅዱስ ጳውሎስ ልናገር የሚገባኝን እንደሚገባኝ ይገልጠው ዘንድ ጸልዩልኝ የሚለው ለዚህ ነው። እንደው ዝም ብሎ ገለጥ ነው ብለን በተለያየ አይነት እንገልጣለን ስንል ሰዎችን የምናሰናክልበት ጊዜ አለ። እግዚአብሔር ከዚህ ሁላችንን የሚጠብቀን። ቁጥር 5 ላይ ዘመኑን እየዋጃችሁ በውጭ ባሉቱ ዘንድ በጥበብ ተመላለሱ ይላል። በጣም ወሳኝ ነገር ነው። እነዚህ ነገሮች እንደው ይሄ በጣም ሰፊ ርዕሰ ጉዳይ አለው። ዘመኑን መዋጀት ማለት ዘመኑን ማየት፣ ማወቅ፣ መረዳት፣ ከዘመን በላይ መሆን ማለት ነው። በተለይ አገልጋይ፣ ከዛ ቀጥሎ ኦርቶዶክሳዊ፣ ማንኛውም ኦርቶዶክሳዊ ዘመንን ማወቅ አለበት፣ ዘመንን መረዳት አለበት። ጊዜው ምንድን ነው? ዘመኑ ምን አይነት ነው? ነገ ምን ሊሆን ይችላል? እነዚህ ነገሮች ሟርት አይደሉም፣ ትንቢትም አይደሉም። አሁን ካለንበት ተነስተን ነገ ምን ሊከሰት ይችላል? የዛሬ 10 ዓመት ምን ሊሆን ይችላል? እኔ ብዙ ጊዜ እናገራለሁ። ለምሳሌ የዛሬ 10 ዓመት አድርጉትና የዛሬ 10 ዓመት እዚህ ቁጭ ብሎ የሚማር ሰው ይኖራል ወይ? እንደዚህ ያስባችሁ ታውቃላችሁ? አሁን የዛሬ 10 ዓመት የሰርክ ጉባኤ ይኖራል ወይ? የዛሬ 10 ዓመት ሰው ከቤቱ መጥቶ የዛሬ 10 ዓመት ሊሆን የሚችለው ምን እንደሆነ ታውቃላችሁ? ሰዎች በየቤታቸው ሆነው ላይቭ ነው የሚያዩት። ለምሳሌ በኮሮና ጊዜ የነበረው እኮ ከፍተኛ የሆነ አመልካች ነው እኮ ለኛ ለክርስቲያኖች ትልቅ የሆነ ነገርን አሳይቶ ነው ሄደው። በኮሮና ጊዜ ቤተክርስቲያን መምጣት ተከልክለን ቤተክርስቲያኑ ተዘግቶ ላይቭ እናስቀድስ ነበር፣ ላይቭ ስብከት እንሰማ ነበር። ስለዚህ እነዚህ ነገሮች ወዴት ሊያመሩ ይችላሉ? ከሆኑ ዓመታት በኋላ ሰዎች ኦንላይን ጭምር የመቁረብ ፍላጎት ይኖራቸዋል ወደፊት ማለት ነው። ለምሳሌ አሁን ቲክቶክ ላይ ሌሊቱን ሙሉ እያስተማሩ የሚያድሩ ወጣቶችን ትመለከታላችሁ። መልካም ነው። ግን ትልቁ ችግር ምን እንደሆነ ታውቃላችሁ? እነዚህ ቲክቶክ ውስጥ ቤተክርስቲያኒቷ እዛ የተገለጠች የሚመስላቸው ሰዎች ቤተክርስቲያን የመጡ እየመሰላቸው ቤተክርስቲያን አይመጡ። ቤተክርስቲያን እየመጡ እየመሰላቸው ቤተክርስቲያን አይመጡ። አሁን እናንተ እዚህ መጣችሁ በአካል እኛን ስለሰማችሁ ብቻ አይደለም፣ ቤተክርስቲያን ተሳልማችሁ ትሄዳላችሁ አይደለም? በሰላም ግቡ ሲባል ሰግዳችሁ አፈሩን ነክታችሁ አካላችሁን ቀባብታችሁ ትሄዳላችሁ። እዛም ደግሞ ቅርብ የሆናችሁ ትንሽ ደቂቃ ወስዳችሁ ጸልያችሁ አዝናችሁ ተክዛችሁ ለእግዚአብሔር ማቅረብ የሚገባችሁን አቅርባችሁ ትሄዳላችሁ። በጣም ብዙ ሰው ቲክቶክ ላይ የ3 ደቂቃ ስብከት ይሰማና የ30 ደቂቃ እውቀት የያዘ ይመስለዋል። ስለዚህ ይታለላል፣ ይሸወዳል። ከዛስ ያን እውቀት አምጣው ሲባል የለም። ለምን? ጥራዝ ነጠቅ ነው። እነዛ ነው የሚመስለው። አንዳንድ ጊዜ እንደዚህ ሆኖባቸው ያቅም አንዳንድ ተማሪ ለፈተና ይዘጋጅና አንብቦ ምን ብሎ ልክ ወደ ፈተናው ሲገባ ፈተናውና ያነበበው አይገናኝም። ፈተናው ይከብደዋል። ያነበብኩት ይሄ ነው እንዲህ ይላል፣ ብትን ይልበታል።
በተለይ ደግሞ የመጀመሪያውን ጥያቄ ሲለው ከከበደው ከዛ በኋላ በቃ ውጥረት ውስጥ ይገባና መስራት ያቅተዋል፣ ይደነግጣል። እንደዚህ አሁን የዘመኑ ዕውቀት እነዚህ ናቸውና ስለዚህ ምን ይሆናል ወደፊት ብሎ ማሰብ ይገባል። ዘመኑን መዋጀት ማለት ይሄ ነው። ከዛስ በጥበብ መመላለስ ያስፈልጋል። በተለይ ይሄ ለአገልጋይ ነው። ቁጥር 6 ላይ ለእያንዳንዱ ይላል። ለእያንዳንዱ ማለት ምን ማለት ይመስላችኋል? ለእያንዳንዱ ማለት ለሰው ሁሉ ማለት ነው። ለእያንዳንዱ የሚለው ለክርስቲያን ብቻ አላለም። ጥንቃቄ ስለሚያስፈልግ ነው። ለምን መሰላችሁ? ክርስቲያን ከሌላው ጋር ያለውን መስተጋብር መጠበቅ አለበት። ኦርቶዶክሳዊ ማለት እንደሱ ነው። ለምሳሌ እናንተ ትወጣላችሁ፣ በንግድ ቦታችሁ ሃይማኖት የሌላቸውን ሰዎች ታገኛላችሁ። ትራንስፖርት ውስጥ ሃይማኖት ከሌላቸው ሰዎች ጋር ትቀመጣላችሁ። በተለይ ደግሞ ወጣቶች ወንድሞችና እህቶች። ከዚያስ ትምህርት ቤት ትሄዳላችሁ። በየመንገዱ የምታገኟቸው የተለያዩ አይነት ሰዎች አሉ። መስተጋብራችሁ ምን አይነት ነው? ከዛ ለእያንዳንዱ ሰው ምን አይነት መልስ ነው የምትሰጡት? ለምሳሌ አንድ ሰው መንገድ ላይ አንተ ምናምን ብሎ የስድብ ቃል ቢናገር ምን አይነት መልስ ነው እናንተ የምትሰጡት? አያችሁ፣ እንኳን ቆርባችሁ እንኳን ስጋውን ደሙን ተቀብላችሁ ይቅርና ክርስቲያን እንደመሆናችሁ እንኳን ለምትናገሩት ቃል ትጠነቀቃላችሁ። እኔ ብዙ ጊዜ ላለው ክርስቲያን ማለት የማይጎረብጥ የሚመች ለሁሉ የሚመች ጠረኑ የማይረብሽ ንጽህናው የተጠበቀ የሆነ ሌሎችን የማያሳቅቅ አይነት መሆን አለበት ክርስቲያን። በንግግሩም ባለባበሱም ባካሄዱም በእርምጃው። አለባበሱ ፋሽን ተከታይ አይደለም እምላችሁ። አለባበሱን እምላችሁ አዳዲስ ነገር ስለመልበስ ጥሩ ልብስ ስለመልበስ አይደለም እምላችሁ። አለባበሱ ምንም ይሁን ምን አካሉን የሚሸፍን ሆኖ ግን ያልተቀደደና የማይሸት መሆን አለበት፣ ንጹህ መሆን አለበት። ክርስቲያን እንደዛ ነው። በቃ አኗኗሩ ሌሎችን የሚገዛ ስትር ያለ ኩምትር ያለ ለሰዎች የማይከብድ የማያስጨንቅ የሚደነቅ ይሄ ሰው ማን ነው ምንድን ነው የሚባል መሆን አለበት ክርስቲያን። ይሄ ነው ክርስትና የሚባለው፣ ኦርቶዶክሳዊነት የሚባለው። ቁርባን ያ ነው። አለባበሳችን ስለ ቁርባን እንድንለይ ከሚደረገው ነገርም አንዱ ነጭ መልበስ ንጹህ ስለመሆን የሚያሳይም ጭምር ነው እንጂ ነጭ መልበሱ ብቻ ስጋውን ደግሞ ያከብረዋል ማለትም አይደለም። ወደ ልብ እንዲገባ ወደ አእምሮ እንዲገባ ሁላችንም ለስጋው ደግሞ ያብቃን። ለእያንዳንዱ እንዴት እንድትመልሱ ይላል። ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ይላል ቅዱስ ጳውሎስ ቆላስይስ ምዕራፍ 4 ቁጥር 6 ላይ ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ይላል። ምናችሁ? ንግግራችሁ ሁል ጊዜ ይላል። ሁል ጊዜ ነው የሚለው። አያችሁ፣ አሁን እኛ የተናገርነው ስለ ቁርባን ነው። በቁርባን ጊዜ ንግግርን መመጠን አለን ከቆረብን በኋላ። ግን እያልን ያለ ነው ከቁርባን በኋላም ጭምር ህይወታችን ያም እንዲሆን ጭምር ነው እያሳየን ያለ ነው። ይሄኛው መነሻ እንዲሆን፣ ይሄ ያው ቁርባን ተርኒንግ ፖይንት እንዲሆን ነው። መታጠፊያ ቦታ እንዲሆን። መታጠፊያ ቦታ። አንዳንድ ቦታዎችን ትፈልጋላችሁ እንደዛ። ለምሳሌ አንዳንድ ሰው የሆነ ቦታ አለ ቅይር የሚልበት ወይ ወደ መጥፎ ወይ ደግሞ ወደ መልካም ነገር የሚቀየርበት ተርኒንግ ፖይንት አለ። መዞሪያ ቦታ፣ መታጠፊያ ቦታ አለ። ቁርባን ማለት ለአንድ ክርስቲያን የመታጠፊያ ቦታ ሆኖ እንዲያገለግል። ለምሳሌ ልክ ስጋውን ደሙን ከተቀበለ በኋላ በቃ ብሎ እንዲወስንም ጭምር ነው። እንደዚህ ስላችሁ ደግሞ አይ ካልወሰንስ ብላችሁ ስጋውን ደሙን እንድትተው አይደለም። ቁረቡና ነገ የራሱ ጉዳይ። መመለስ ካልቻላችሁ ወደ ንግዳችሁ ሂዱ፣ ወደ ሱቃችሁ ሂዱ። ኃጢአት ከሰራችሁ እንደገና ተመልሳችሁ ወደ ንስሐ አባታችሁ ኑና አሁንም ንስሐ ገብታችሁ ስጋውን ደሙን መቀበል መቀጠል። አለመቁረብም ያስኮንናል፣ እንደገና ደግሞ መቁረብም ያስኮንናል ብትሉ፣ ለምሳሌ አሁን አንዳንዱ ሰው መቁረብ ያስቀስፋን ቢለኝ የኔ መልስ ምን እንደሆነ ታውቃላችሁ? አለመቁረብም ያስቀስፋን ነው የምለው። ሰምታችሁኛል? መቁረብ ያስቀስፋን ብትሉኝ አለመቁረብም ምን ያደርጋል? ያስቀስፋል። ምክንያቱም ጊዜ ተሰጥቶት አንድ ሰው ያን ጊዜ ካልተጠቀመ ይሞታል። በቅሎ አይኖርም መቼም። ስለዚህ ይሞታል። እንዲህ ከሆነ አሁን አንዳንዱን ስናስተካክል በጣም የተዛቡ ነገሮች ይኖራሉ። አይ ከቆረብኩኝ እንደዚህ ይሆናል። አንድ ሰው ለምሳሌ ዝሙትን ከሆነ የሚፈራው ከቆረብኩኝ በኋላ እንዴት ልሆን ነው ካለ ሳይቆርቡ ዝሙቱን ትቶታል ወይ ነው ጥያቄ። በዝሙቱ እየኖረ ካለ አሁንም ለመቅሰፍት እየቀረበ ነው። ቆርቦም ወደ ዝሙት ቢወድቅ አሁንም ኃጢአት ነው። ነገር ግን ቢያንስ መቁረቡ ለምን ያበቃዋል? ከዝሙት ስለመነሳት አይምሮ እንዲያስብ ያደርገዋል። ቢያንስ አያችሁ፣ እኔ እኮ ቆርቤያለሁ፣ እኔ እኮ ስጋውን ደሙን የተቀበልኩ ሰው ነኝ፣ ስለዚህ በቃኝ፣ ይህን ነገር ከዚህ በኋላ ልተው ወደሚል እንዲመጣ ያደርገዋል። ምህረትን፣ ይቅርታን በውስጡ ይጨምራል። ኃይል ይሰጠዋል፣ አቅም ይሰጠዋል፣ ጉልበት ይሰጠዋል። ከዓለም ርኩሰት እንዲያመልጥና ራሱን ከፍ አድርጎ እንዲመለከት ያደርገዋል። ለምሳሌ ባለስልጣንና ታዋቂ በሆናችሁ ቁጥር አንዳንድ ነገሮችን ትተዋላችሁ። ለምሳሌ ሰዎች ባወቋችሁ ቁጥር አንዳንድ ነገርን ትተዋላችሁ። ታዋቂ እኮ ነኝ እኔ፣ ሰዎች ያውቁኛል፣ ስለዚህ እዚህ ቦታ እንዴት እገኛለሁ ማለት ትጀምራላችሁ። ከዛስ ራሳችሁን ከዛ መቆጠፍ ትጀምራላችሁ።
ስጋውን ደሙን ስትቀበሉ ደረጃችሁን ከፍ ታደርጋላችሁ። ከዚያስ እንዴ ስጋውን ደሙን የተቀበልኩ ሰው ነኝ እኮ እኔ እንዴት እንዲህ አደርጋለሁ ማለት ትጀምራላችሁ። ከዛስ መቀነስ መቀነስ መቀነስ፣ ከዛስ ወደ ፍጹምነት ደረጃ ትደርሳላችሁ። ሁላችንም ለስጋው ደሙ ያብቃል። ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁልጊዜ በጨው እንደተቀመመ በጸጋ ይሁን። በምን እንደተቀመመ? በጨው። ሌሎችን ደስ የሚያሰኝ ሁሉን ደስ የሚያሰኝ የሚጣፍጥ ንግግር፣ የተመጠነ ንግግር፣ የተመጠነ የሚገዛ ንግግር፣ የሚመልስ ንግግር፣ ሰላምን የሚሰጥ። ያኛው እሳት ሆኖ ሲመጣ ወንድሜ ምን ሆነህ ነው? ቆይ እስኪ ተረጋግተህ አስረዳኝ ልንገርህ። ያን ጊዜ ሰውየው ውሃ ይሆናል። ያን ጊዜ ሰውየው ዝቅ ይላል። ያን ጊዜ ሰውየው ይሸማቀቃል። ከዛስ እንዴ ይሄ ሰው የታገሰኝ ምን ቢሆን ነው ብሎ ሲጠይቅ እሱማ ኦርቶዶክስ እኮ ነው ይባላል። ይሄ ኦርቶዶክሳዊነት ያረጋጋል። ይሄ ኦርቶዶክሳዊነት ሰላም ነው። ይሄ ኦርቶዶክሳዊነት ትዕግስት ነው። ስለዚህ እኔም ልከተለው ማለት ይጀምራል። ስለዚህ ሰው ሰበካችሁ ማለት አይደለ፣ ሐዋርያ ሆናችሁ ማለት አይደለ። ያ እንዲሆን ንግግርን መመጠን፣ ከዚያ በተቻለ መጠን በዚያው መቀጠል። ስለዚህ የመጀመሪያው ስጋውን ደሙን ከተቀበልን በኋላ ንግግርን በአግባብ መመጠን ነው። ከዚያ ከቤተ ክርስቲያን እስክንወጣ ብቻ አይደለም፣ ቤታችንም ከሄድን በኋላ ወሬ መቀነስ። በተለይ ይሄ ሐሜት፣ አሉባልታ በጣም ከባድ ነው። ተጠንቀቁ። እሱን ነገር እጅግ በጣም መጥፎ ነው። የሰው ስም ማጥፋት እጅግ በጣም ይሄ አጥንትን የሚያነቅዝ ከባድ ነገር እና እሱ ላይ ጥንቃቄ። ስላላያችሁት ነገር አታወሩ። ክርስቲያን ያላየውን ያላረጋገጠውን ነገር አያወራም። እገሌ እንዲህ ነው አሉ ብሎ አያወራም። ነውር ነው፣ በጣም ነውር ነው። ይሄ ከክርስትና ጋር ብቻ አይደለም ከሰብእናም ጭምር የሚገናኝ እና ወጣቶች በተለይ ከእናንተ አይጠበቅም፣ ከወጣትነት አይጠበቅም። ወጣት ስላየው ነገር ፕሩቭ አድርጎ ማሳየት የሚችል ይሄ ማለት እንዲህ ነው። ሳይንሳዊ ትንታኔ ካለው ሳይንሳዊ፣ ሃይማኖታዊ ትንታኔ ካለው ሃይማኖታዊ፣ ከዛ ደግሞ በአካል ያየው የተረዳው ነገር ከሆነ ከዛ አንጻር ከሆነ ፐርሰንት በላይ ማረጋገጥ የምትችለውን ነገር መናገር እንጂ እንዴት ሰው ገሌ እኮ እንዲህ ነው አሉ ገሌ እኮ እንዲህ ናት አሉ ብሎ እንዴት እንትን ይላል። እንደገና ደግሞ ያየውን ነገር ሁልጊዜ በሌላ ነገር እንዴት ይተቻል። ጥንቃቄ። ቆረብንም አልቆረብንም ክርስቲያን በመሆናችን ብቻ እነዚህ ነገሮች መጠበቅ ነው። ስጋው ደግሞ በእውነት ይህን ሁሉ ያስተምረናል። ሁላችንንም ለስጋው ደግሞ ያብቃን። ስለዚህ የመጀመሪያው ንግግርን መመጠን ነው ከቁርባን በኋላ። ሁለተኛው ፍርድ ቤት መሄድ አይፈቀድም፣ ለሽምግልና መቀመጥ አይፈቀድም። በነገራችን ላይ እነዚህ ነገሮች የምነግራችሁ ከስርዓተ ቅዳሴው ከራሱ ከመጽሐፈ ቅዳሴው ያነሳሁት ነው። እነዚህ በሙሉ የምነግራችሁ ማለት ነው። እና ፍርድ ቤት መሄድ ሽምግልና መቀመጥ የሚከለከለው ለምንድን ነው ቢባል ያው ፍርድ ቤት ስትሄዱ መቼም ለማሳመን ምናምን የምታደርጉት ነገር ይኖራል። እንደገና ደግሞ ቃል መለዋወጥም ይኖራል፣ ከባድ ንግግርም ይኖራል። ስለዚህ በዛ ጊዜ ፍርድ ቤት የምትሄዱት ተከሳችሁ ከሳችሁ ብቻ አይደለም መሄድ አለመሄድ የሚፈቀደው፣ ለምስክርነትም ጭምር መሄድ አይፈቀድም ፍርድ ቤት ጭራሽ መሄድ። ስለዚህ ፍርድ ቤት መሄድ፣ ለሽምግልና መቀመጥ፣ እነዚህ ነገሮች የተከለከሉ ናቸው። ኃይለ ቃል ሊወጣ ይችላል። ለማስታረቅ ሰው ልትቆጡ ትችላላችሁ። አንዳንድ ጊዜ ለማስታረቅ ሄዳችሁ አልታረቅም ካለው ሰው ጋር እናንተ ራሱ ተጣልታችሁ ልትመጡ ሁሉ ትችላላችሁ። ስለዚህ ስጋውን ደሙን የተቀበለ ሰው የቆረበ ሰው ከቆረበ በኋላ በዚያ ዕለት ሽምግልና መሄድ፣ ፍርድ ቤት መሄድ አይፈቀድለትም። በነገራችን ላይ በቤተ ክርስቲያን የሽምግልና ቦታ ራሱን የቻለ ተጋድሎ ነው። ሽማግሌ መሆን፣ አስታራቂ መሆን ማለት ነው። ለምሳሌ በማቴዎስ ወንጌል ምዕራፍ 5 ላይ ብፁዓን ገባርያነ ሰላም ይላል። ሰላምን የሚያደርጉ የሚያስታርቁ ብፁዓን ናቸው ይልና እስመ እሙንቱ ይሰመዩ ውሉደ እግዚአብሔር ይላል። እነሱ የእግዚአብሔር ልጆች ይባላሉ ይላል። የማን ልጆች ይባላሉ? የእግዚአብሔር። አስታራቂነት የእግዚአብሔር ልጅነት ነው። የሚያስታርቁ ሰዎች አንድ አቃቤ ሀገር የሚባል ሽማግሌ ሰው ነበር ይላል ትርጓሜው። እና ስራው የነበረው ሰው ማስታረቅ ብቻ ነው። እና ሰው ሲያስታርቅ ምን ያደርጋል? ልጆቹን የኛውን መሬት ረሱ፣ የኛውን አጭዱ፣ የኛውን ከምሩ፣ የኛውን ውቁ ብሎ ያዛቸውና እሱ ግን የተጣላ ሰው አለ ወይ እያለ በየመንደሩ እየፈለገ የተጣላ ሰው እየፈለገ ያስታርቅ ነበር። እና ይሄ ሰው ከብጽዕና ማዕረግ ከነ ቅዱስ ጳውሎስ እነ ቅዱስ ጴጥሮስ ከደረሱበት ማዕረግ ደርሷል። እና ትልቅ ሐዋርያነት ነው። የምታስታርቁ ሽማግሎች በእውነት እግዚአብሔር እድሜያችሁን ሳብ ቢያድርገው ትልቅ ደረጃ ነውና አስታራቂነት የሚነቀፍ አይደለም። ነገር ግን በዕለቱ ክርክሮች፣ ቃላት፣ ብዙ ሰዓት መናገር ስለሚኖር በዚህ ምክንያት ስጋውን ደሙን በተቀበሉበት ቀን በፍርድ ቤት መቀመጥ፣ በሽምግልና መሄድ እነዚህ የተከለከሉ ናቸው። ሶስተኛው አለመስገድ። ቅድም ያልነው ስግደት የሚከለከልባቸው በዓላት አሉ። ከነዚያ በዓላት በተጨማሪ ፍትሐ ነገሥቱ ሲከለክል ድህረ ተመጠወ ቁርባን ይላል። ስጋውን ደሙን ከተቀበሉ በኋላ መስገድ አይቻልም። መስገድ ግን ሁለቱን የሚያካትት ነው። ሁለቱን ማለት ቅድም ያልኳችሁ አንደኛ ወዲቅ ወይም መውደቅ ያልኳችሁ፣ ሁለተኛ ደግሞ መንበርከክ።
እነዚህ ሁለቱ አይፈቀዱም። ነገር ግን ማክበር ግን አይከለከልም። ስጋውን ደሙን ስለተቀበላችሁ እንዲያውም ትህትናን ማሳየት እንጂ እንዲያው ዝም ብሎ ቆርብ ያለው ብሎ ቀጥ ብሎ እንደ እንጨት መሄድ እሱ ደግሞ ትክክል አይደለም። ትህትናን ማሳየት ይገባል። መስገድ ግን አይፈቀድም። መስገድ ስላችሁ ቅድም ያልኳችሁን የአምልኮ ስግደትንም ይጨምራል። የአምልኮ ስግደትንም ጭምር አለመስገድ ማለት በቆረቡበት ቀን በዕለቱ ብቻ። ስለዚህ አለመስገድ ድህረ ተመጥኦ ቁርባን ስጋውን ደሙን ከተቀበሉ በኋላ አይሰገድም። አራተኛ ሩቅ መንገድ አለመሄድ ነው። ሩቅ መንገድ አለመጓዝ። ይሄን በእርግጥ ማስቀመጥ ይከብዳል። ሩቅ መንገድ የሚለው እስከምን ድረስ የሚለውን ማስቀመጥ ሊከብድ ይችላል። ግን ሩቅ መንገድ ማለት ነው አንደኛ በእግራችሁ ስትሄዱ በመኪናም ሊሆን ይችላል፣ ላብ የሚወጣበት፣ ኃይል የምታወጡበት፣ ኢነርጂ የምታባክኑበት፣ ለመመለስ የምትደክሙበት፣ ብዙ ፀሐይ የሚያገኛችሁ፣ ብዙ ዝናብ የሚያገኛችሁ፣ እነዚህ ነገሮች የሚያገኙበት ቦታ ከሆነ ስጋውን ደሙን ተቀብላችኋል፣ እንዲያልባችሁ አይፈቀድም፣ እንድትደሙ አይፈቀድም። ስለዚህ ሩቅ መንገድ መጓዝ የሚለው ይከለከላል። በተለይ ይሄ ስርዓት ከጥንቱ ከገጠሩ ጋር ይገናኛል። እኔ አንድ ካህን አስታውሳለሁ። እዚያው የተወለድኩበት ሀገር የምቀድስበት የነበረበት ካህን ቤተ መቅደስ አንድ ካህን ቀድሶ የመጋቢት መድኃኔዓለም ነው አስታውሳለሁኝ። ቀድሶ ሄደና የሄደው ጉዳዩ የማይቀርበት አይነት ጉዳይ ይመስለኛል። ግን ቀድሶ አትሂድ እያሉ ሲመክሩት አስታውሳለሁኝ። እባክህ አትሂድ እያሉት እየገለገሉት፣ እሱ ግን እምቢ ብሎ ሄደ። የሄደው ብቻውን ነው እና ሩቅ መንገድ ሄደ። ከዛ ግን በሚያሳዝን ሁኔታ ሰውየው ካህኑ ሲመለስ ቤቱ ወደቀ እና ሲመለስ ታመመ። ለሁለት ወር ከአልጋው ሳይነሳ ከቤቱ ሳይነሳ ለሁለት ወር ታሞ፣ እንዲያውም ማስታወሱ በጣም እኔ የጸሎትን ኃይል የማደንቀው እኔ ያን ጊዜ በጣም ልጅ ነኝ። ግን ሚስቱ ሌሊት ሰዓታት ቁመን ሚስቱ መታ፣ የካህኑ ሚስት ማለት ነው፣ ቤተክርስቲያን ሌሊት 6 ሰዓት ላይ ስቅስቅ ብላ ስታለቅስ አስታውሳለሁ። ከሰዓታቱ ከተቆመው ድምፅ በላይ የእሷ ድምፅ ነበር የሚሰማው እና ጠዋት ላይ ለህዝቡ ተነገረ። በጣም የተማረ ካህን ነው፣ ድምፃዊ ካህን ነው፣ እጅግ በጣም የቀና በጣም ጥሩ ካህን ነው። በደብሩ በጣም የተወደደ ካህን ነው እና ጠዋት ላይ ለህዝቡ ምህላ እንዲደርስና ታሟል፣ ደክሟል፣ ስለዚህ እሱን ካጣን አይናችን ነው የሚጠፋው እና ባካችሁ ጸልዩ ተብሎ ምህላ ሲደርስ አስታውሳለሁ። በጣም የሚደንቀው ሰውየው እስካሁን ድረስ በህይወት አለ። እና ምላችሁ ዝም ብሎ ቀላል ነገር እንዴት ማስረዳት እንደምችል አላውቅም እንጂ ሰውየው ኦልሞስት መናገር የማይችልበት አይኑ እየፈጠጠ የተገጠመበት በቃ ሙቷን ተብሎ ለመግነዝ የተዘጋጀበት ጊዜ የነበረበት ሁኔታ ነው። እና ግን ያ የሆነው ሲጠየቅ ከዳነ በኋላ ምንድነው ሆነ ነው ተብሎ ሲጠየቅ ያኔ ከቀደስኩ በኋላ አትሂድ እያላችሁኝ ዝም ብዬ መሄዴ ትከሻዬን እየከበደኝ ነበር። ከሌላ ነገር ጋር እንዳታያይዙት፣ እሱ ያለውን ነው አላውቅም። ይሄን የሚያውቀው እግዚአብሔር ነው። ግን እኔ ግን እሱ አይምሮዬ ውስጥ አለና ሩቅ መንገድ ነው በጣም የሄደው። ግን ከዛ በኋላ በጣም ከፍተኛ ህመም ታመመ። ሰውየው ግን እስካሁን ጤነኛ ሆኖ አለ። ለዚህም እግዚአብሔር የተመሰገነ ይሁን። የእውነተኞቹ የአባቶቻችን ካህናት በረከት በሁላችንም ላይ ይደርብን። ስለዚህ ከተለያየ ነገር አንጻር ሩቅ መንገድ በተለይ ለገጠሩ ሲሆን እጅግ በጣም ከባድ ነው። አቀበት አለ፣ ቁልቁለት አለ፣ የእግር መንገድ ነው፣ እንቅፋት አለ፣ አንዳንዱ ጫማ ላይ ያደርግ ይችላል፣ እሾህ አለ፣ መድማት አለ። እነዚህ ነገሮች ሁሉ ይኖራሉና ሩቅ መንገድ አለመሄድ አራተኛ። አምስተኛ ምራቅ አለመትፋት ከምን ጋር ነው የሚገናኘው? አሁን እንደው ተሳስታችሁ ምራቅ ስለተፋችሁ ኃጢአት ሰራችሁ ማለት አይደለም። እነዚህ ነገሮች አሁን የምነግራችሁን ነገሮች ተሳስታችሁ ስላደረጋችኋቸው ብቻ ቁርባኑ ይሻላል ማለት አይደለም። ስጋው ደግሞ ከእናንተ ይወሰዳል ማለትም አይደለም። በዚህ እንዳትጨንቁ፣ ከቻላችሁ ጠብቁት። በስህተት የሚፈጠሩ ነገሮች ካሉ ደግሞ እግዚአብሔር መሐሪ ነው። እንደው ዝም ብሎ እነኛ እየተቆጣጠረ አንተ ይሄን አርጋና አለቅም የታባህ እያለ የሚፈርድ አምላክ አይደለም። በእውነት ስለ ቸርነቱ ስሙ የተመሰገነ ይሁን። ደግሞ እንደዚህ ስላችሁ እንዲማ ከሆነ ብላችሁ ደግሞ ደፋር እንድትሆኑም አይደለም፣ በደንብ እንድትረዱት ነው። እግዚአብሔር የሚፈልገው እንድንረዳው ነው። እየሰማችሁ ነው። ይሄ በእግዚአብሔርና በሰው ብቻ እንዳይመስላችሁ። ለምሳሌ በሰውና በሰው መካከል ያለው ትልቁ ነገር መረዳት ነው። ለምሳሌ አሁን ቤስት ፍሬንድ የሚባል ነገር አለ አይደለም? ቤስት የሆነ ፍሬንድሺፕ አለ። ጓደኛችሁ እኮ ትልቁ ጓደኝነት የሚባለው ከተረዳችሁ ብቻ እኮ ነው። ለምሳሌ ሄዳችሁ ያንን ሰው ፎርማሊ ነው የምታናግሩት። አሁን የምታከብሩት ሰው ከሆነ ፎርማል የሆነ ንግግር ነው የምታደርጉት። ግን ከጓደኛችሁ ጋር ግን ኢንፎርማል በሆነ መንገድ ነው ኮሚኒኬት የምታደርጉት። ልትሰድቡት ትችላላችሁ። ለምሳሌ ጓደኛችሁ ቢደውልላችሁ ማታ አንስታችሁ አንተ እንዲህ ምናምን ብላችሁ ልትሰድቡት ትችላላችሁ። ግን ሰውየው የፍቅር እንደሆነ ያውቃል አይደለም? ስለዚህ ይረዳቸዋል። እግዚአብሔር አሁን እንደው የጓደኛችንን ያህል አይረዳንም ብላችሁ ታምናላችሁ? እንደው አንዳንድ ሰው እግዚአብሔርን ጨካኝ፣ የመጨረሻ ክፉ አምባገነን አድርጎ የሚስላል። ወይኔ ብሎ በቃ አሁን ለምሳሌ አንድ ሰው ልክ ቆርቦ
ሳያስበው ምራቁን ቢተፋር ወይኔ በቃ ከዚህ በኋላ አለቀልኝ ብሎ የሚያስብ ሰው አለ። ግን ምራቅ ከምንድነው የሚመነጨው? ምራቅ ከጽዩፍነት ነው የሚመነጨው የመጀመሪያው። ስለዚህ የመጀመሪያው ነገር ከጽዩፍነት የተነሳ ምራቅ መተፋት የለበትም። በተለይ አንድ ሰው ወዲያው እንደቆረበ በፍጹም የምራቅ እንትን ቢመጣበት በፍጹም ያንን መትፋት የለበትም። አንደኛ ከምራቁ ጋር አለ፣ ምክንያቱም ወዲያው እንደተቀበል ነው። የመጀመሪያው ትልቁ ጥንቃቄ እሱ ነው። ከዛ በኋላ ባለው ግን ምራቅ እንደምታውቁት ከነዚህ 3 አይነት አካባቢ ግላንዶች አሉ አይደለም? እጢዎች አሉ። ከዚህ ከጉሮሯችን አካባቢ ከሱ ነው የሚመነጨው። በጣም ለምሳሌ አንድ ነገር ስንጸየፍ መብላት ሳንፈልግ ስንቀር የመጥፎ ስሜት ከውስጣችን የሚመነጭ ነገር ሲኖር ያን ጊዜ ነው ምራቅ እንትን የሚለው። ስለዚህ ስጋውን ደሙን በተቀበልንበት ጊዜ ግን እንደዚህ አይነት ስሜቶችን ማራቅ ነው የመጀመሪያውና ከዛ የሚመነጭ ነገር እንዳይኖር ያንን ጥንቃቄ ማድረግ ይገባል። 60 ዓመት ምራቁን ያልተፋ ቅዱስ አለ። የሱ በረከት በእውነት በሁላችንም ላይ ይደርብን፣ ስጋውን ደሙን ከተቀበለ በኋላ ማለት ነውና ስለዚህ ምራቅ አለመትፋት ነው በእለቱ። 6ኛ አብዝቶ አለመመገብ ነው። ይሄን እንኳን እንጃ ተገብሩት ይሆን? እንዲያውም አንዳንዱ ሰው ሲቆርብ በአይነት ሁሉ ይቀርብለታል። ፍየል ይታረዳል፣ ነገሌ ቆረቡ ተብሎ በግ ይታረዳል፣ ይደገሳል። ቤት ቡፌ ነው የሚነሳው በቃ እና ሰውየው በደንብ እስኪጠግብ ድረስ ከዛ በፊት በልቶ እስከማይመስል አይነት ድረስ የሚበላ ሰው ይኖራል። እና በእውነት አብዝቶ መመገብ በጣም የሚከለከል ነው። እንዲያውም ጥብቅ የሆነ ይሄ። ምክንያቱም አብዝቶ መመገብ የሚያመጣቸው ብዙ ነገሮች አሉ። መብል መጠጥ የኃጢአት መሰረት ነው ይላሉ አባቶቻችን። አንድ ሰው አብዝቶ ሲመገብ፣ አብዝቶ ሲበላ፣ አብዝቶ ሲጠጣ ባለፈው እንዳልኳችሁ ደሙ ይሞላል። ስለዚህ መጥፎ ሀሳብ ይሰማዋል፣ ጥጋብ ይሰማዋል፣ የዝሙት ሀሳብ ይመጣበታል፣ አይምሮው ይደፈናል። ከዛ ቀጥሎ ደግሞ አብዝቶ መመገብ አንዳንድ ጊዜ እንዲወጣም ጭምር ያደርጋል። ያ ማለትን ማለት ነው ቮሚት ማድረግ ልበላችሁ በእናንተ ቋንቋ፣ ቮሚት የማድረግ አይነት ስሜት ይመጣል። ስለዚህ አብዝቶ መመገብ ጥንቃቄ ያለው። ከዛ ውጪ ሆድ፣ ጨጓራ እነዚህ ነገሮች ከባድ እንትን ውስጥ ይወድቃሉ። ስለዚህ ጭንቀት አለው። ያ ጭንቀት በራሱ ስጋውን ደሙን ለተቀበለ ሰው አይመችም። ስለዚህ አብዝቶ መመገብ በጣም ጥንቃቄ የሚያስፈልገው ጉዳይ ነው። ከዛ ውጪ የሚከለከል ምግብ የለም። ምናልባት አጥንት እንዳትግጡ። አጥንት መጋጥ አንደኛ ጥርስ ሊያደማ ይችላል። ሁለተኛ ደግሞ የጋጣችሁትን አጥንት ትጥሉታላችሁ። እነዚህ ነገሮች እሱ ምቹ አይደለም። ስለዚህ ከዛ ውጭ ግን ሌላውን ምግብ መመገብ ትችላላችሁ፣ ግን ደግሞ ሳታበዙ በመጠን። በመሰረቱ አብዝቶ መመገብ ለመቁረብ ብቻ አይደለም፣ ወይ ነው የቆረቡለት ብቻ አይደለም። ክርስቲያን አብዝቶ አይመገብም። ግን ላስጨንቃችሁ አይደለም፣ ልነግራችሁ ብቻ ነው። ላሳውቃችሁ ብቻ ነው። ክርስቲያን አንዱ ፈተናውን ከሚቋቋምበት ነገር አንዱ ዝም ብሎ ያገኘውን አግበስብሶ በጣም ጥግብ እስኪል ድረስ አይበላም። ለምን ቢባል እነዛ ነገሮች አይምሮውን ይደፍኑታል፣ ጭንቅላቱን ይደፍኑታል። በተለይ ጥሬ ስጋ ምናምን የሚባሉ ነገሮች፣ ነጫጭ ያለባቸው ነገሮች፣ እነዚህ ነገሮች ባህሪያቸው መድፈን ነው፣ ጠባያቸው መድፈን ነው። የደም ቧንቧ ይደፍናሉ፣ ጉበት ይደፍናሉ፣ ይሸፍናሉ። በጣም አስቸጋሪ ነው። እንደው እኛ እንደ ጌጥ እየመሰለን እናደርገዋለን እንጂ ከአመጋገብ ሳይንስም አንጻር እውነት ለመናገር የሚመከር አይደለም። ግን ዞሮ ግን በክርስትናው እንዲህ አይነት ነገሮች አብዝቶ በጣም መብላት መጠጣት፣ ማንኛውም ነገር መጠን አለው። ኦርቶዶክሳዊነት መጠን ነው፣ ሚዛን ነው። ቅዱስ ዮሐንስ አፈወርቅ ሲናገር አልቦ ምንትኒ ዘይሴኒ እምዝ ዓለም እምዘ ያነብሮ ለነገር በመዳሉ ይላል። በዚህ ዓለም ላይ ማንኛውም ነገር በሚዛን ከሚያስቀምጠው ሰው በላይ ምንም የሚያምር የለም ይላል። ስለዚህ ሁሉም ነገር ሚዛን አለው፣ መልክ አለው፣ መጠን አለው እና ያንን በደንብ እንደው በህይወት ማስተዋል ነው። ስጋው ደግሞ ይህንን ያስተምረናል። ሁላችንንም ለስጋው ደግሞ ያብቃን። አብዝቶ አለመመገብ፣ ከዛ ሸክም አለመሸከም፣ ከባድ ሸክም በተለይ አለመሸከም። እንደው ያ ማለት አንዳንዶቹ ቆርበናን ብለው ሲኒ እንኳን የማይነኩ ሰዎች ይኖራሉ። የበሉበትን ሰርቪስ የማያነሱ ትሪ የማያነሱ ሰዎች ይኖራሉ። እነዚህ ሁሉ በጣም ምጽድቆች ናቸው። እነሱን አይደለም የምንለው። ከባድ ሸክም ማለት ላብ ሊያመጣ የሚችል፣ ሊጎዳ የሚችል፣ ሊቆርጥ የሚችል እንደዚህ አይነት ነገሮችን እነሱን ጥንቃቄ ማድረግ ያስፈልጋል። በተለይም ይሄ ለገጠሩ የገጠር ሰው ብዙ ይሸከማል። አቁማዳ ይሸከማል፣ ዱርቃ ይሸከማል፣ ገለባ ይሸከማል፣ እንጨት ሰብሮ ይሸከማል፣ ሞፈር ይሸከማል፣ ቀንበር ይሸከማል። የሚሸከመው ብዙ ነው። ያው ገበሬው ብዙ ተሸክሞ ነው እውነት ለመናገር አገር ተሸክሞ የኖረውም ገበሬው ነውና አሁንም እኛን ተሸክሞን ያለው ገበሬው ነው። እንጀራ ባይኖር ጤፍ ባይኖር እንዴት እንደምንኖር ታውቁታላችሁ። በእውነት ገበሬውን እግዚአብሔር ይጠብቅልን። ስለዚህ ከባድ ሸክም አለመሸከም 7ኛ ማለት ነው። 8ኛ እስከ ማታ ድረስ አለመታጠብ።
እስከ ማታ ድረስ አለመታጠብ በቆረበበት ቀን ማለት ነው። ሻወር አለመውሰድ፣ ምናልባት እነዚህ የሳኒታይዘር አይነት እሱን መጠቀም ሊሆን ይችላል። ምክንያቱም አንዳንድ ጊዜ ከተመገብነው ምግብ አንጻር ሽታ፣ ጠረን ሊኖረው ይችላል እጃችን። እሱን ለማስወገድ ሳኒታይዘር መጠቀም ይቻላል። ተሳስቶ የታጠበ ሰው ደግሞ ኃጢአት ሰራ ማለትም አይደለም። ስለታጠባችሁም ደግሞ ስጋው ደግሞ እናንተ በታጠባችሁበት ታጥቦ ከቆሻሻው ጋር ይወጣል ማለት አይደለም። በዛ መልኩ ስጋው ደግሞ ይገኛል ብላችሁ ከሆነ ተሳስታችኋል። ያ ማለት እኛ ባስገሳን ቁጥር እኛ ምራቅ በተፋን ቁጥር የበላነው ስጋና የበላነው ደም ይወጣል ማለት አይደለም። ስጋው ከስጋችን ይዋሃዳል፣ ደሙ ከደማችን ጋር ይዋጣል። ለምሳሌ አንድ ሰው አሁን እንትፍ ቢል ልቡ አብራ ትወጣለች እንዴ? አይወጣም ማለት አይምሮ አብሮ ይዘረገፋል እንዴ? ስጋው እኮ ከስጋችን ጋር ደሙ ከደማችን ጋር ይዋሃዳል። እና ይህን በደንብ ማወቅ ያስፈልጋል። ከዛ ብዙ ሰው የሚረዳው ስንታጠብ በቃ ከታጠብነው ነገር ጋር አብሮ ስጋውና ደሙ ይወርዳል ብሎ የሚያስብ ሰው አለ። ወዳጄ የጌታ ስጋና ደም እንደዛ በቀላሉ የሚገኝ አይደለም። ምድራዊ አይደለም፣ ተራ እንጀራም አይደለም፣ ተራ የነካው ስብ ምናምንም አይደለም። የጌታ ስጋና ደም ሰውነታችን ውስጥ ከገባ በኋላ ረቂቅ ስራ የሚያሰር የማይደረስበት ረቂቅ ነገር ነው እንጂ እንዳው ዝም ብሎ መሬት ላይ እንዳፈስነው አፈር አይደለም። ታጥቦ እንደ ቆሻሻ የሚወርድ እድፍ አይደለም። ይህን መጠንቀቅ ያስፈልጋል። ግን ደግሞ ታጠቡ እያልኩኝ አይደለም፣ ስርዓት ነው። ይህን መጠበቅ ያስፈልጋል። ተሳስታችሁ ታጠባችሁ ማለት ደግሞ እሱ ኃጢአት ነው፣ ከስጋው ደግሞ ከሰራችሁ ማለት አይደለም። ነገር ግን ስርዓት ነው። እስከ ማታ ድረስ ባለመታጠብ እጃችሁን በሳኒታይዘር በዲስኢንፌክታንት በዚያ በማጽዳት ብቻ መቆየት ትችላላችሁ። እስከ ማታ ድረስ አለመታጠብ። 8ኛ 9ኛ እስከ ማታ ድረስ ልብስ አለመቀየር። የቆረብንበትን ልብስ የልጅነት ምሳሌ ነው። ልብስ የክርስትና ሕይወት ምሳሌ ነው። እስከ መጨረሻው ድረስ መቆየትን ጭምር ለማሳየት ነው። በተለይ ደግሞ ስጋውን ደሙን ከተቀበሉ በኋላ ከተቻለ በዚያ ሕይወት መቀጠልን ጭምር ለማሳየት ነው። ከመኝታ በኋላ ግን ያው ለመኝታ የሚያስፈልገው ንጹህ ልብስ እሱን መልበስ ያስፈልጋል። ምክንያቱም ለብሰነው ብንተኛ በህልም የሚከሰቱ ነገሮች አሉ፣ የተለያዩ ነገሮች አሉ። ከዛ አንጻር ለዚያ ምቹ ስላልሆነ እስከ ማታ ድረስ የቆረብንበትን ልብስ አንቀይርም። ከማታ በኋላ ግን የመኝታችን ልብስ እንለብሳለን። በማግስቱ የስራ ልብሳችሁን ለብሳችሁ ወደ ስራችሁ ትሄዳላችሁ ማለት ነው። 10ኛ ማዘን ማልቀስ አይገባም፣ እንባ ማፍሰስ አይገባም በእለቱ ማለት ነው። አያድርግና ሌላ እንደው የተለየ የቅርብ ነገር ቢያጋጥም እንኳን እሱን በመጠን ማድረግ ይገባል። ከተቻለ ግን ለስጋው ደግሞ ሲባል የሚከፈል መስዋዕትነት ነው። ማንባት፣ ማዘን፣ ማልቀስ እነዚህ ነገሮች መወገድ አለባቸው። የመጨረሻው 11ኛ ለ3 ቀናት ከሩካቤ ስጋ መቆጠብ። ይህም ደግሞ ምን ማለት ነው? ለባለትዳሮች 3 ቀን እስኪሞላቸው ድረስ ከቆረቡ በኋላ ስጋውን ደሙን ስለተቀበሉ በመኝታ አንድ እንዳይሆኑ ወይም ሩካቤ ስጋ እንዳይፈጽሙ ይከለክላል። ሩካቤ ስጋ ኃጢአት ነው ማለት አይደለም፣ ግን ለስጋው ደሙ ክብር ሲባል ነው። ለባልና ሚስት ለባለትዳር ሲሆን ደግሜ ላለሁ ሩካቤ ስጋ ኃጢአት አይደለም። ነገር ግን ለክብረ ስጋው ደሙ ሲባል ለሚበልጠው ነገር የሚያንሰውን ነገር መተው በሚለው ብቻ እሱን መረዳት ነው። ስለዚህ እነዚህ 11 ነገሮች ከቁርባን በኋላ አይደረጉም። ትክክል ያልሆኑ ልማዶች እነዚህን በፍጥረት ልናገር። አንዳንድ ሰው ምን ይላል? ብቻ መሆን ጥሩ አይደለም ይላል። ስጋውን ደሙን ከተቀበሉ በኋላ ብቻሽን እንዳትሆኝ ብቻህን እንዳትሆን ይላል። በነገራችን ላይ ክርስቲያን እንኳን ቆርቦ ስጋውን ደሙን ተቀብሎ ብቸኝነት በክርስትና አይፈቀድም። ብቸኝነት አይፈቀድም ስላችሁ ኃጢአት ነው አይደለም ያልኳችሁ። ኃጢአት ነውና አይፈቀድም የሚሉ ነገሮችን ለዩ። ለምሳሌ ብቸኝነት ለምንድን ነው የማይፈቀደው ሲባል ስትበላ አብሮህ የሚበላ ሰው ጥራ፣ ስትጠጣ አብሮህ የሚጠጣ ሰው፣ ስትጫወት አብሮህ የሚጫወት ሰው፣ መንገድ ስትሄድ ከሰው ጋር። እነዚህ ነገሮች በሙሉ የት እንደምታገኙት ታውቃላችሁ? ገጠር ታገኙታላችሁ። ለምሳሌ የገጠሩ ሰው ምን ያደርጋል? መንገድ ላይ ሳያችሁ እንዴት አደርክ ይላል። አያውቅህም፣ የት እንደመጣህ አያውቅም፣ ወዴት እንደምትሄድ አያውቅም። እንዴት አደራችሁ ይላል። እናንተም እንደዛ ትሉታላችሁ። እግዚአብሔር ይመስገን ይላል። ከዛስ ወዴት እየሄዳችሁ ነው? ከብቶቹ ደህና ናቸው ወይ ብሎ ይጠይቃቸዋል። አያውቃችሁ። ልጆቹ ደህና ናቸው ይላችሁም። ታግቡ አታግቡ፣ ልጅ ይኑራችሁ አይኑራችሁ አያውቅም። ግን ምን ያደርጋል? የኮሚዩኒኬሽን መንገዱ ስለሆነ በዛ መልክ ይቀርብና ከዛ ሰው ጋር ተዋውቆ ከሆነ ጊዜ በኋላ ልጅህን ለልጅ ሁሉ ሊባባል ይችላል። ተመልከቱ እንዴት ቀረቤታው። ይሄ ምንን የሚያሳይ ነው? ለሰው ልጅ ያለን ክብር የሚያሳይ ነው። ሰውን ማክበር እንዴት! አሁን የኔ እናት አንድ ከ2 ዓመት በፊት እዚህ መጣ። የአዲስ አበባ ሰው ክፉ ነው አለችኝና ለምንድን ነው ስላት እንዴት አደራችሁ አይልም ሲባልም እግዚአብሔር ይመስገን አይልም አለችና ይሄ እንግዲህ የራሷ መረዳት ነው የኖረችበት ነው። በቃ ይሄ ማለት ሰውን ዝም ብሎ እንዴት ያልፋል ነው የሷ ጥያቄ። ሰው አሁን ይሄ የኔ እናት ጥያቄ ብቻ አይደለም፣ የብዙ ገጠር እናቶች ጥያቄ ነው። እሷ ለምሳሌ ቴሌቪዥን እያየች ቴሌቪዥን ላይ ዜና አቅራቢው ጤና ይስጥልኝ እንደምን ዋላችሁ ሲል ከመቀመጫዋ ብድግ ብላ እንደምን ዋልክ ብላ ትመልስለታለች።
እና ብዙ ይሄ በቴሌቪዥን የሚደረገውን ነገር እሷ የእውነት አድርጋ ነው የምትወስደውና የብዙ የገጠር ሰዎች መረዳት ነው። በእውነት እናቶቻችንን እግዚአብሔር ይጠብቅልን። ይሄ ለሰው ያላቸው ክብር ነው፣ ለሰው ያላቸው ግምት ነው። እና ይሄ ቀላል ነገር እንዳይመስላችሁ። አሁን ላይ ይሄ ወደ ምን እየመጣን ነው? ሰውን ትተን ያው ይሄ የሰለጠነው ዓለም ያስተማረን ክፉ ነገር አለ አይደለም? በአውሮፓ ስታዩ ሁሉም ሰው ውሻ ነው የሚጎትተው። አጠገቡ ያለውን ሰው አያናግርም። ባቡር ውስጥ ይገባል። ባቡር ውስጥ ገብቶ ውሻውን አቅፎት ይቀመጣል። ሰው ግን አጠገቡ እንዲደርስ አይፈልግም። እነዚህ ውሾች ምን ይሰራሉ? ሌላ ጉዳይ ነው። የውሾቹ ምግብ ውድ ነው፣ ልብሳቸው ውድ ነው፣ የንጽህና መጠበቂያቸው ውድ ነው፣ ማደሪያቸው ውድ ነው የውሾቹ እዛ ሀገር። የሰው የሆነ ነገር ደግሞ ርካሽ ነው። ስለዚህ ሰዎች በራቸውን እንድች ጫፋቸውን እንዲንኳኳ አይፈልጉም። እንደ ወንጀል ነው የሚቆጠረው። እንኳን አይደለም ቤት ማንኳኳት ማናገር ይቅርና ካየኸው አተኩረ ከላይ እስከታች ካየኸው ሊከስ ሁሉ ይችላል። ለምንድን ነው ያየኝ ብሎ ሊከስ ይችላል። አያችሁ፣ ሰዎች ከሰው እየወጡ ወደ ውሻ ወደ እንስሳ እየሄዱ ነው። እና ይሄ የኛ ኢትዮጵያውያን ግን አብሮ መብላት፣ አብሮ መጠጣት፣ በመንገድ እንደምን አደርክ እንደምን አደርሽ ብሎ መነጋገር፣ በየትራንስፖርቱ ሰላም ነው ወይ እንዴት ነው ከየት ቤተክርስቲያን እየመጣህ ነው እየመጣሽ ነው ብሎ መነጋገር ያስፈልጋል። ደግሞ እንደዚህ ስላችሁ ወጣቶቹ ወደ ሌላ እንዳትቀይሩ፣ ታክሲ ውስጥ ሌላ አይነት ተፈቅዷን ብላችሁ በሌላ መልክ እንዳትወስዱት። ግን ሰውን ማክበር ይገባል። ስለዚህ ብቻ መሆን እንደ ክርስትና የሚመከር ነገር አይደለም። ይሄ ብቻም አይደለም። ሰው ብቻውን ሲሆን አይምሮውን ሰይጣን ቢሮ ያደርገዋል ተብሎ ነው የሚታመነው። መነኮሳት ስራ ሲፈቱ ቆባቸውን ምን አድርገው ይሰፋሉ ይባላል? ቀደው ይሰፋሉ። አሁን ይሄ ዝም ብሎ ቀላል ነገር እንዳይመስላችሁ። ብቻቸውን ሲሆኑ ስራ እንዳይፈቱ። አንድ ሰው ብቻውን ከሆነ ክፉ ነገር ያስባል፣ መጥፎ ነገር ያስባል፣ ራሱን ሊያጠፋ ሊመኝ ይችላል፣ ስለ ዝሙት ሊያስብ ይችላል፣ ስለ ክፉ ነገሮች ያስባል። ሰው ግን አጠገቡ ካለ ይጫወታል፣ ይረሳዋል። ስለዚህ ለሰው ትርጉም ይኖረዋል። እና ብቻ መሆን የሚመከር ነገር አይደለም። ከዛ ውጭ ግን ስጋውን ደሙን ተቀብላችሁ ብቻችሁን ማደራችሁ ብቻችሁን መዋላችሁ ግን የሚያመጣባችሁ ምንም ነገር የለም። እመኑ፣ ስጋው ደሙ ከምንም ነገር ይጠብቃቸዋል። አያችሁ፣ ልክ ጸበል ይጠብቀናል ብላችሁ እንደምታምኑት ከጸበል በላይ ስጋው ደሙ ይጠብቃቸዋል። ሁላችንንም ለስጋው ደሙ ያብቃል። ስለዚህ ብቻ መሆን አይከለከልም። ብቻሽን ይሆንሽ ብቻህን ይሆን ወንደላጤ ይሆን ሴተላጤ ይሆንሽ እስከምታገቢ ድረስ እየቆረብሽ በቤትሽ ብቻሽን እያደርሽ እየዋልሽ መቆየት ይቻላል እና በፍጹም በዚህ እንዳትጠራጠሩ። ሁለተኛ ሰላምታ የሚከለክሉ ሰዎች አሉ። ሰላምታ አይከለከልም መጨበጥ። ምናልባት ይሄ ጉንጭን መሳምና እነዚህ ምራቅ መለቅለቅ ምናምን አይነት ነገር ከተማው እግዚአብሔር ይስጠው በዚህ በኩል እንኳን ችግር የለም። እንደዚሁ ትከሻ ለትከሻ ብሎ ነው የሚሄደው። ስለዚህ ሰላምታ አይከለከልም። ግን ጉንጭ ላይ የሚቀሩ ነገሮች ምናምን እንዳይኖሩ እነሱ ጥንቃቄ፣ ወጣቶቹ ደግሞ ከተቃራኒ ጾታ ጋር ያለውን እሱን ጥንቃቄ። ከዛ ውጭ ግን ሰላምታ ምን አይልም አልኳችሁ፣ አይከለከልም። ስለዚህ በልማድ ነው ሰላምታ የሚከለክሉት ሰዎች። አንዳንድ ሰዎች ደግሞ ምግብ ማትረፍ የሚከለክሉ ሰዎች ይኖራሉ። አረ እንዳታስተርፊ ብለው ሰዎቹ እስኪጨነቁ ድረስ ሁለት እንጀራ አቅርቦ ሰው ካልጨረስክ እንዴት ይባላል? ወይ አቀራረቡን በልክ ማድረግ ነው። ይሄ ሰውዬ እኮ ከበላ ሆዱ ሊፈነዳ ነው። እንኳን ቁርባን ራሱ ሰውየው ሊበላሽ ነው የሚሆነው እና አንዳንድ ጊዜ ይሄን በጥንቃቄ ማየት ያስፈልጋል። ሁሉንም ነገር መጨረስ አይጠበቅባችሁም። በመጠን ቆረባችሁም አልቆረባችሁም ሁሉ ነገር መጠን ይኑረው። ነገር ግን ደግሞ በስጋው ደሙ ጊዜ የቻላችሁትን ትመገባላችሁ። ከዛ ውጭ ግን ተርፎ መቀመጥ ይችላል። ብትፈልጉ ለሌላ ሰው መስጠት ትችላላችሁ። ብትፈልጉ ራሳችሁ በኋላ መጨረስ ትችላላችሁ። ብትፈልጉ መድፋት ትችላላችሁ። ብትፈልጉ ለሌላ ለድሃ መስጠት ትችላላችሁ። ስለዚህ ምግብ፣ ውሃ ማትረፍ ክልክል ነው የሚል ነገር የለም። አንድ ሰው 2 ሊትር ውሃ ተሰጥቶት ያን ካልጨረስክ አይባልም በአንድ ጊዜና ለዚህ ዝም ብሎ ይሄ በየሰፈሩ የሚሰራ ህግን ይዛችሁ መጨነቅ የለባችሁም። የመጨረሻው ማውራትና መሳቅ የሚከለክሉ ሰዎች አሉ። አትሳቅ እንዴ ቆርበሃል የሚሉ ሰዎች አሉ። ማልቀስ ይከለከላል ብያቸዋለሁ። እንባ ማፍሰስ ይከለከላል ብያቸዋለሁ። ነገር ግን መሳቅ አይከለከልም። ሁልጊዜም ደስታ በመጠን መሆን አለበት። ይህ ማለት ስጋውን ደግሞ ብትቀበሉም ባትቀበሉም ክርስቲያን ደስታውን በመጠን ማድረግ አለበት። አይጨፍርም፣ አይዘልም። መሬት እየረገጠ ምድር እስክትንቀጠቀጥ ድረስ ደስታውን በአግባብ ማድረግ አለበት። በእውነት ክርስቲያን እንደዛ አያደርግም። ከውጭ ሀገር ሰው መጣ ብሎ መደገስና እሪ እያሉ ማደር፣ በሞንታርቦ ዘፈን ከፍቶ ማደር ለክርስቲያን ደስታ አይፈቀድም። የልጅ ልደት ስለሆነ ብቻ እንዳው ዝም ብሎ ዳር እስከ ዳር ሞንታርቦ ከፍቶ ድንኳን ተክሎ ሰፈር መንደር እየረበሹ ማደር እሱም ልክ አይደለም። እና አንዳንድ ነገሮቻችን በልክ መሆን አለባቸው። ከዛ ውጭ ግን በአግባብ ማውራት መሳቅ የተፈቀደ ነው። እና አንዳንድ ልማዶቻችን ከስጋው ደግሞ የሚያርቁ ናቸው። እነሱ ልማዶች ግን የቤተ ክርስቲያን አይደሉም። ቤተ ክርስቲያኗን መስማት፣ ነፍስ አባቶቻችን መስማትና መምህራንን መጠየቅ ይገባል። ይህን ቪዲዮ ዩቲዩብ ላይ አስቀምጠዋለሁ። ከዚያ ነቃ ጥበብ ቲዩብ ብላችሁ ትገቡና ቪዲዮውን ታያላችሁ። ማየት ካልፈለጋችሁም ጥያቄ ታስቀምጣላችሁ። ጥያቄዎቻችሁን የዛሬ 15 ቀን በሰላም ያደርሰን። የዛሬ 15 ቀን ነሐሴ 8 ቀን
ማለት ነው። ነሐሴ 8 የዛሬ 15 ቀን የጥያቄዎቻችሁ መልስ ስለ ቁርባን የመጨረሻ መልስ የምሰጥበት ይሆናል። የመጡልኝ ጥያቄዎች አሉ። አንዳንድ ሰዎች ልብሰ ተክህኖ ለብሰው ይቆርባሉ፣ እነሱ ምንድናቸው እና የሚሉ ጥያቄዎች የተጠየቅኳቸው አሉ። እኛ በአረብ ሀገር በሌላ ሀገር ያለን ሰዎች ስራ እንሰራለን እና ስለዚህ ቁርባን መቀበል እንችላለን ወይስ አንችልም፣ ምንድነው ማድረግ ያለብን የሚሉ ጥያቄዎች፣ እነዚህ የመሳሰሉ ጥያቄዎች አሉ። እነዛን ጥያቄዎች በአንድ ቀን ብቻ የምንመልስበት ይሆናል ማለት ነው። ከዚያ ውጭ ግን ወጣቶች ወንድሞችና እህቶች አትፍሩ። በተለይ አሁን መጪው ከነሐሴ 1 ጀምሮ ፍልሰታ የወጣቶች የልጆች የህፃናት ቀን ነው። ያው እናቶች አባቶች በማንኛውም ጊዜ ይቆርባሉ። ወጣቶች ግን አትፈሩ፣ ነጠላ መልበስ አትፈሩ፣ መምጣት አትፈሩ፣ ማስቀደስ አትፈሩ፣ ስጋውን ደሙን መቀበል አትፈሩ፣ በሃይማኖታችሁ በማተባችሁ አትፈሩ። ከዛ በኋላ ከነገ በኋላ ስላለው ጉዳይ አትጨነቁ። ከቻላችሁ ራሳችሁን ጠብቃችሁ ትኖራላችሁ። ከወደቃችሁ ደግሞ በንስሐ ትታጠባላችሁ። ሁልጊዜ እላለሁ እንደማትቆሽሹ እርግጠኛ መሆን አትችሉም። ነገር ግን እንደምትታጠቡ ብቻ እርግጠኛ መሆን ትችላላችሁ። ልብስ ከለበስነው ይቆሽሻል። እኛም ሰዎች ስለሆንን እንቆሽሻለን። ነገር ግን እናጥበዋለን፣ እንታጠባለን በንስሐ። ስለዚህ ምንጊዜም ንስሐ የሚባለውን ነገር ጨብጦ መኖር ያስፈልጋል። ነፍስ አባትን ደጋግሞ መጨቅጨቅ ማስጨነቅ ያስፈልጋል። በየቀኑ ንስሐ የመግባት መብት አላችሁ። ማንም ቄስ ይሁን ለዚህ ፈቃደኛ ያልሆነ መቀየር ትችላላችሁ። ነፍስ አባት መቀየር ትችላላችሁ። አንዱ ነፍስ አባት መቀየር ከሚቻልበት ምክንያት አንዱ ይሄ ነው። ስለዚህ በየቀኑ ኃጢአት ስሩ አይደለም፣ ሐሳቤ ላበረታታችሁ አይደለም። ግን ብትወድቁ እንኳን በየቀኑ ንስሐ የመግባት ኃላፊነት መብት አላችሁ። ጌታ የሰጣችሁ መብት ነው። ይሄ አባ የሰጧችሁ ቄስ ገሌ የሰጧችሁ እኔ የምሰጣችሁ አይደለም። ጌታ የሰጣችሁ መብት ነው። ይሄን መጠቀም አለባችሁ። ሁላችንንም ለንስሐ ያብቃን። ሁላችንንም ለስጋው ደግሞ ያብቃን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።